ከሚፈረድባችሁ በፊት አስቀድማችሁ ራሳችሁን እግዚአብሔር ፊት አቁማችሁ ይገባኛል ብላችሁ ፍረዱ ይሻላል። ንስሐ እየገባችሁ ቅዱስ ቁርባን እየተቀበላችሁ ትክክለኛው መንገድ ላይ ሆናችሁ ግን ሳይሰማችሁ ሲቀር እናንተው ራሳችሁ እግዚአብሔርን ታሙታላችሁ። ይሄ ብቻ ይገርማል። አርቲፊሻል ኢንተለጀንስ አሁን የመጣ ነው የሚመስለው ሰው የእውነት እኔ ስቃለሁ ራሱ አንዳንዴ ስሰማ። አሁን በቃ በእነዚህ ዓመታት ውስጥ እኮ ነው ኤአይ የመጣው ይላል። አይደለም ክርስቲያን መሆን አይፈልግም፣ ኦርቶዶክስ መሆን አይፈልግም። በሌሎችም ቤተ እምነቶቻቸው ላይ እንዳሉት እነሱም ራሳቸውን ችግራቸውን ያወሩበት። ግን ያዕቆብ በአባቱ በኤሳው ላይ ያሳየውን ማታለል እሱ ደግሞ በልጁ ደረሰበትና ቅጣቱ እዛው አለቀ ማለት ነው። ቻት ጂፒቲ ምናምን ስትጠቀሙ ግን ስትጠይቁም እንደሚያደርግላችሁ መልሱ አይግረማችሁ። የሚመልስላችሁ መልስ ግን እንደ ሰው አይመስልም። አሁን እኛ ዛሬ መዝሙረ ዳዊት ብለን የምንጸልየው ጸሎት በነገራችን ላይ ቅዱስ ዳዊት በተለያዩ ጊዜያት ላይ ስለተሰማው ስላያቸው ስለገጠሙት ነገሮች ከእግዚአብሔር ጋር የተነጋገራቸው ንግግሮች ናቸው። እውነቴን እምላችሁ አባቶቻችን ጋር መተን እንዴት ከንስሐ እንዴት ከኃጢአት እንላቀቅ ብለን የምንጠይቀውን ጥያቄ እናንተ ጋር መተን እኛ ቻት ጂፒቲ ላይ how to get away from sin ብለን በእንግሊዘኛ ጽፈን መልሱን ይነግረን እና ታዲያ ካህናት አባቶቻችን ዓለማዊ ስማችን ጠፍቷቸው ነው እንዴ ወለተ ገብረ እያሉ የሚጠሩን? እረኞች እኮ ስለሆኑ ነገ ያንተ የነፍስ አባት ቻት ጂፒቲ ሆነ። በእግዚአብሔር እረኛነት ጠባቂነት ውስጥ የሚያጎልብህ ነገር የለም። ይሄን ጠንቅቃችሁ ወቁ። ክርስቲያን ከሆናችሁ ይሄ ዲፎልት ላይ የሚባለው በእንግሊዘኛው በቃ ቀጥታ የሆነው ዓላማ ምን እንደሆነ ታውቃለህ? መቆረብ። እግዚአብሔር በብሉይ ኪዳን ታምነው ለኖሩት ቅዱሳን ገነት ስላልተከፈተ ብሎ ሲኦል ውስጥ እንዲቃጠሉ አልፈረደባቸው እና ከናንተ በላይ ለናንተ የሚጎዳ ሰው ታውቃላችሁ? እግዚአብሔር ብቻ እኮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶቻችን ካህናት፣ ወንድሞች ዲያቆናት፣ መምህራን፣ የሰንበት ትምህርት ቤት መዘምራን፣ ሁላችሁም በዚህ የተገኛችሁ የአባቶቻችን የንስሐ ልጆቻቸው የሆናችሁ በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። በቸርነቱ ጠብቆ በሰላም ያደረሰን አምላካችን ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ ባለን ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንሰማለን። እንደ እግዚአብሔር ቅዱስ ፈቃድ ለዛሬ ባለችን ደቂቃ የምንማማርበት የመጽሐፍ ቅዱስ የመነሻ ክፍለ ምንባብ የሚሆነው መዝሙረ ዳዊት መዝሙር 22 ከቁጥር 1 እስከ 6 ድረስ ተጽፎ በሚገኝ የመጽሐፍ ቅዱስ ክፍለ ምንባብ ይሆናል። ይህም ምንባብ ሁላችሁም ስለምታውቁት አስቀድሜ በንባብ አሰማችሁና ከዛ በኋላ ወደ ትምህርታችን እንሄዳለን። አምላካችን በጉባኤያችን መሃል ተገኝቶ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በሚያሰቃዩኝ ሰዎች ፊት ለፊት ራሴን በዘይት ቀባህ። ጽዋህም የተትረፈረፈ ነው ያረካልም። ምሕረትህ በሕይወቴ ዘመን ሁሉ ይከተለኛል፣ በእግዚአብሔር ቤት ለረጅም ዘመን እኖር ዘንድ ይላል። ስለ ቅዱስ ቃሉ የአምላካችን ስሙ የተመሰገነ ይሁን። ይህንን ሁሉ በአንድም ይሁን በሌላ መንገድ የተነበበውን የመጽሐፍ ቅዱስ ቃሉን ታስታውሱታላችሁ። ግን እኛ ለትምህርታችን መነሻ የምናደርገው ቁጥር 1 ላይ ያለችውን ኃይለ ቃል ይሆናል። እስኪ እግዚአብሔር በሉ። እረኛዬ ነው፣ የሚያሳጣኝ የለም። እስኪ ድገሙት። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። ሶስተኛ እስቲ በሉት። እግዚአብሔር ምኔ ነው፣ የሚያሳጣኝ የለም። ቅዱስ ቃሉን ተጽፎ የምናገኘው በመዝሙረ ዳዊት ነው። በዚሁ ኃይለ ቃል መነሻነት እንማራለን። በጉባኤያችን ተገኝቶ አምላካችን መድኃኒታችን ኢየሱስ ክርስቶስ ማስተዋሉን ጥበቡን ለሁላችን እንዲሰጠን ከምንም በላይ ልቡናችንን ከፍተን የምናዳምጥበትንም አይነ ልቡናችንን እዝነ ህሊናችንን እንዲከፍትልን የእርሱ ቅዱስ ፈቃድ ይሁንልን።
መዝሙረ ዳዊት በብሉይ ኪዳን ውስጥ ካሉ የጥበብና የመዝሙር መጽሐፍት መካከል አንዱ ነው። ይህ መዝሙር በቤተ ክርስቲያናችን እንደ ጸሎት መጽሐፍነቱ ይጸለያል። እንደ ትምህርት መጽሐፍነቱ ደግሞ ማስተማሪያ ይሆናል። ከዛም ባለፈ ደግሞ እንደ ተግሳጽ መጽሐፍነቱ ደግሞ ሰዎች ከእግዚአብሔር ሲርቁ ወይንም ደግሞ ወደ እግዚአብሔርም ጭምር መቅረብ ሲፈልጉ እንዲያነቡት እንዲማሩበትም ጭምር ይመከራል። ለዛ ነው የቅዱስ ዳዊት መዝሙር በቤተ ክርስቲያናችን ስርዓተ አምልኮ ውስጥ ያለው ድርሻ እንደ ሌሎቹ ሳይሆን በጣም በጉልህም ጭምር የሚታይ ነው። በስርዓተ ቅዳሴያችን ውስጥ ወንጌል ከማንበባችን በፊት እንጸልየዋለን። ምእመናት ሁላችንም በሚባል ደረጃ ባለን የጸሎት ሕይወት ውስጥ ራሱ ከሚታዘዙልንና እንድንጸልያቸውም ጭምር ከሚመከሩት ጸሎቶች ውስጥ አንዱ የቅዱስ ዳዊት መዝሙር ነው። ይህንን መዝሙር ያነሳነውን ሐሳቡን ከማየታችን በፊት ስለ ቅዱስ ዳዊት የተወሰነ ነገር አንስተን ከዛ በኋላ ወደ ዘመረው መዝሙሩ ደግሞ ሐሳብ እንመለሳለን። ቅዱስ ዳዊት በመጽሐፍ ቅዱስ ላይ ጽድቃቸውም መልካም ነገራቸው ከዛም ባለፈ ደግሞ ኃጢአታቸውና ክፉ ስራቸውም ጭምር ተጽፎ ከምናገኛቸው አባቶቻችን መካከል አንዱ ነው። መጽሐፍ ቅዱስ ምንም እንኳን ስሙ መጽሐፍ ቅዱስ ተብሎ ይጠራ እንጂ ያልተቀደሱ ታሪኮች ስንሰማቸው ለምን እዚህ መጽሐፍ ውስጥ መጻፍና ተቀምጦም ጭምር ሊገኙ ያስችላሉ የምንላቸው ነገሮች እናገኛለን። ሕፃናት ሲጨፈጨፉ ወይንም ደግሞ ታርደው ደማቸው በሙሉ በመሬት ላይ እንደጨቀየ መጽሐፍ ቅዱስ ይነግረናል። በተለምዶ ወይም በዘመናዊ አማርኛ ይሄ እኮ ጄኖሳይድ ነው ወይንም ደግሞ የዘር ማጥፋት ወይንም ደግሞ እልቂት ነው። ግን እሱ ሕፃናትን የእግዚአብሔር ስጦታ ናቸው ተብሎ የተቀደሰ ነገር በተጻፈበት መጽሐፍ ላይ እንዲህ አይነት መሰል ነገሮች ይጻፋሉ። የተቀደሰ ትዳር በምታገኙበት መጽሐፍ ቅዱስ ላይ ደግሞ አስነዋሪ የዝሙት ታሪኮችም ጭምር ተጽፎ እናገኛለን። ምን ለማለትና ሐሳቡም ጭምር እንደዚህ የተጻፈበት ምክንያት ምንድነው? መጽሐፍ ቅዱስ የተጻፈው ለሰው ነው ወይንም ደግሞ ለኔና ለእናንተ እንድናነበው ወደ እግዚአብሔርም ጭምር እንድንቀርብ ነው። ሰው ደግሞ ወደ እግዚአብሔር የሚቀርበው ጽድቅን በመስራት ብቻ ሳይሆን ሊሰራ የሚችለውንም ኃጢአት አስቀድሞ ከመስራቱ በፊት መጠንቀቅ የሚችልበትንም ማወቅ ሲችል ሁለቱም መንገዶች ስለሚያጸድቁ ወይም ወደ እግዚአብሔር ስለሚያቀርቡ ማለት ነው። እና መጽሐፍ ቅዱስ ላይ ታሪካቸው በኃጢአት ደረጃ ራሱ የተጻፉ ሰዎችን ስንመለከት የተጻፈው ከኃጢአታቸው እንድንማርባቸው ተፈልጎ ሳይሆን ኃጢአት የሰሩት ሰዎች ወደ ጽድቅ ሕይወት አድገው የደረሱት ግን ልክ እኛ አሁን የምንጋደለውንና አሁን እኛ ደርሶብን ምን አለ በተገላገል ነው የምንለውን ከኃጢአት ጋር ትንቅንቅና ከኃጢአት ጋር ጦርነትን ከፍተው። ስለዚህ መጽሐፍ ቅዱስ እውነት ለመናገር የቅዱሳን ታሪካቸው ብቻ ቢጻፍ ኖሮ ምንም የወደቁት አወዳደቅ ምንም በጉዟቸው ውስጥ የቀረባቸው መሰናክል ባይጻፍ ኖሮ ለማንበብ ራሱ ያዳግታል። ምክንያቱም እኛ በመሬት ላይ ያለነው ሰዎች ሕይወታችን ፍጹምነት የለውማ። እንወድቃለን፣ እንሳሳታለን፣ ክፋት እንሰራለን። የምንጽናናው መጽሐፍ ቅዱስ ገልጠን ስናነብ እኛን የሚመስል ኃጢአት የሰሩ እኛን የሚመስል የሕይወት አጣብቂኝ ውስጥ ያሉ እኛን የሚመስል ወደ እግዚአብሔር ለመቅረብ እየወደቁ እየተነሱ ያሉ ሰዎችን ስለምናገኝበት ቅዱስ ኤፍሬም ሶርያዊ እንዲያውም ሲናገር ምን ይላል? መጽሐፍ ቅዱስን የሚያነበው ሰው ሲያነበው ራሱ ለሱ ቅርብ የሚሆንለት የራሱኑ ታሪክ ስሙ ተለውጦ ሌላ ቦታ ላይ ተጽፎ ስለሚያገኘው ነው ይላል። እንዲያውም እሱ ራሱ ምሳሌ አድርጎ የሚያነሳው መጽሐፍ ቅዱስ ታሪክ ላይ ስም ተጽፎ ካገኘህ ይላል ቅዱስ ኤፍሬም፣ እስኪ የራስህን ስም ክተትበትና ያንኑ ታሪክ አንብበው ይላል። ራስህን ታገኝበታለህ። ስሙ ያንተ አልሆነም እንጂ ታሪኩ ያንተ እንደሆነ በደንብ ጠንቅቀ ማወቅ አለብህ ይባላል። እና መጽሐፍ ቅዱስንም ቤተክርስቲያን ለዛ ነው ስታነበው ወይንም ደግሞ እንድናነብም እኛም ጭምር ስትነግረን ከምንከተላቸው መርሆች ወይንም ደግሞ ቅደም ተከተሎች መካከል አንዱ ይሄን ራሳችንን እዛ መጽሐፍ ውስጥ መፈለግ፣ እዛው ራሳችንን መጽሐፍ ውስጥ ፈልገን ካገኘን በኋላ ደግሞ ራሳችንን ደግሞ መልሰን ከእግዚአብሔር ጋር ማገናኘት። እየሰማችሁ ነው? የመጽሐፍ ቅዱስ ዋነኛው ዓላማው እሱ የተነበበበትን ገጸ ምንባብ ወይንም ደግሞ ሊያስተላልፍ የፈለገውን ቀጥተኛ መልእክት እንማርበትና ልክ እሱ ካለቀ በኋላ ቀጥተኛው ወይም ሁለተኛው ክፍል የሚሆነው እኛ ራሳችንን እዛ ውስጥ ማግኘት ነው። አሁን የምንማረውም እንደዛው ነው። በነገራችን መጀመሪያ ዳዊት የዘመረው መዝሙር ምን ሊል ፈልጎ ነው ብለን እንማረዋለን። ከዛ በኋላ ግን ዳዊት በዘመረው መዝሙር ውስጥ ያገኘውን እግዚአብሔር ደግሞ አንተም ያንኑ መዝሙር ስትዘምረው እግዚአብሔርን ማግኘት እንድትችል የሚያስችልህን ነገር ደግሞ ማወቅ እንዲችል ቤተክርስቲያን ታስተምራለች ማለት ነው። ስለዚህ ቅዱስ ዳዊት ጽድቃቸውም ኃጢአታቸውም ጭምር መጽሐፍ ቅዱስ ላይ ተጽፎ የምናገኛቸው ሰዎች መካከል አንዱ ነው። ቅዱስ ዳዊት በዘመረው መዝሙር ውስጥ ያገኘውን እግዚአብሔር ደግሞ አንተም ያንኑ መዝሙር ስትዘምረው እግዚአብሔርን ማግኘት እንድትችል የሚያስችልህን ነገር ደግሞ ማወቅ እንዲችል ቤተክርስቲያን ታስተምራለች ማለት ነው። ስለዚህ ቅዱስ ዳዊት ጽድቃቸውም ኃጢአታቸውም ጭምር መጽሐፍ ቅዱስ ላይ ተጽፎ የምናገኛቸው ሰዎች መካከል አንዱ ነው።
ኃጢአቶቹ እውነት ለመናገር ተዘርዝረው መጽሐፍ ቅዱስ ላይ የተጻፉት በዋነኝነት የሚታወቁትና ዳዊትም ሲባል አይምሯችን ላይ ቶሎ የሚመጣልን ኃጢአቶቹ እውነት ለመናገር 3 ናቸው። ስንት ናቸው? 3 ናቸው። የመጀመሪያው የሰው ሚስት መቀማቱ ነው። ይሄ ሁላችሁም ታውቁታላችሁ። ሁለተኛው ሰው መግደሉ ነው። ሰይፍ አንስቶ እውነት ለመናገር ነፍስ አላጠፋም፣ ግን ነፍሱ እንዲጠፋ ግን መመሪያ ሰጥቷል። በዚህ ራሱ አንድ ትምህርት ትማራላችሁ። ኃጢአት ላይ እጅህ አልገባም ማለት ሐሳብ ስላዋጣ ነፃ ትወጣለህ ማለት አይደለም። ሐሳብህም በተሰራው ኃጢአት ላይ የሆነች አበርክቶ ካላት እግዚአብሔር ለእያንዳንዳችን እንደ ስራችን እንደ ተግባራችን እንደሚከፍለን መርሳት የለባችሁ። ምን ችግር አለ? እኔ እንደዚህ አላደረኩትም አይባል። ራሱ ቅዱስ ዳዊት የሚገርማችሁ ለዛ ነው ኃጢአት ከሰራ በኋላና በደል ከሰራ በኋላ በተለይ ኦሪዮን ካስገደለው በኋላ የዘመረው መዝሙር 50 ነው። አሁን እኛ የንስሐ መዝሙር ብለን የምንዘምረውን ማለት ነው። አቤቱ እንደ ቸርነትህ መጠን ማረኝ የሚለው ማለት ነው። ታስታውሱታላችሁ። እሱ መዝሙር ላይ ቁጥር 3 ላይ ምን ይላል? ቅዱስ ዳዊት አንተም ብቻ በደልኩ ይላል። እስቲ አንተም ብቻ በደልኩ በሉ። አሁን እኔ እናንተን ልጠይቃችሁ፣ እስኪ የበደላችኋቸውን ሰዎች ትዝ ይበላችሁ፣ ወይም ጥፋት ያጠፋችሁባቸው ወይም አስቀየሚያቸዋለሁ የምትሏቸው በእግዚአብሔር ፊት ቆማችሁ ግን እናንተ ራሳችሁ አንተን ብቻ በደልኩ ትላላችሁ? አብዛኞቻችን አንልም። ምክንያቱም የበደልነው እግዚአብሔርን ብቻ ሳይሆን ምኖችንም ጭምር ስለሆኑ ሰዎችንም ነው። እሱም እኮ ሰው ሳይበድል ቀርቶ አይደለም አንተን ብቻ በደልኩ ያለው ቅዱስ ዳዊት። አባቶቻችን ሲያስተምሩ ምን ይላሉ? ዳዊት እግዚአብሔርን ሕጉን ባይተላለፈው ኖሮ ሌላውን ባልበደለ ኖሮ። ስለዚህ የመጀመሪያውም የመጨረሻውም ኃጢአቱ ማንን ማስቀየሙ ነው? ከእግዚአብሔር ጋር መጣላቱ ነው ሕጉን እንዲተላለፍ ያደረገ። ስለዚህ እሱን ብቻ አይበድል እንጂ እሱን በመበደሉ መነሻ ምክንያት ግን ሌሎቹንም ጭምር እንዲያጠፋ ምክንያቱ ነው። ስለዚህ የመጀመሪያው ኃጢአቱ ሰው ነፍስ ማጥፋቱ ነው፣ የሰው ሚስት መቀማቱ ነው። ከነዚህ ከሁለቱ በላይ የከፋው ኃጢአቱ ግን ቅዱስ ዳዊት እውነት ለመናገር ባጠፋበትና ለኃጢአት በሮጠበት ልክ ወደ ንስሐ ደግሞ ቶሎ ሮጦ አለመመለሱ ነው። የሰውንም ልጅ እስካሁን ድረስ በነገራችን ላይ አብዛኞቻችንም የሚጎዳን ይሄ ነው። ኃጢአት በምንሰራበት የፍጥነት ልካችን ወደ ንስሐ ለመቅረብ በጣም የዘገየን ሰዎችን፣ ኃጢአት ስንሰራ ለምናወጣው ጉልበት ለንስሐ ለማውጣት በጣም የሰነፍንን እና ቅዱስ ዳዊትም እውነት ለመናገር እግዚአብሔር ያዘነበትም እግዚአብሔርም ጭምርም ባጠፋውና በበደለውም ኃጢአትም እንዲያዝንበት ምክንያት የሆነው ኃጢአት ብቻ መስራቱ አይደለም። ኃጢአት ከሰራ በኋላ አንደኛ ኃጢአቱን መርሳቱ፣ ሲቀጥል ሁለተኛ ደግሞ ኃጢአቱን ሊሰራበት በቻለበት ፍጥነት ወደ ንስሐ ደግሞ ተመልሶ አለመምጣቱ። አሁንም ድረስ ነው የምላችሁ ክርስቲያኖች፣ አብዛኞቻችን እግዚአብሔር የሚያዝንብን ኃጢአት ስለሰራን ብቻ አይደለም። ኃጢአት እንደምንሰራማ ራሱ እግዚአብሔር እኮ ያውቃል። የቅዱስ ባስልዮስ ቅዳሴ ላይም እኮ ሲቀደስ ከሰማችሁ አባቶቻችን ምን ይላሉ? የሰውን ድካሙን አንተ ታውቀዋለህና ይላል። እግዚአብሔር እውነት ደካማ እንዳልሆንን የሚያውቅ ይመስላችኋል? በጣም ደካማ እንደሆንን ተሰባሪ እንደሆንን ለብዙ ነገሮቻችን እንደምናወራው ያክል ተግባር ላይ በጣም የሰነፍን እንደሆንን እኮ ያውቃል። ያንን ድካማችንን ስለሚያውቅም ጭምር ነው ኃጢአት ሰርተን ከምናሳዝነው በላይ እግዚአብሔር የሚያዝንብን ልንመለስና ወደሱ ሊወስደን የሚችለውን መንገድ ደግሞ ስንዘገይ ሲያገኘን እና ቅዱስ ዳዊት እንዳልኳችሁ የሰው ነፍስ ሲያጠፋ የሰው ሚስት ሲቀማ ከዛ በላይ እግዚአብሔርን ያሳዘነው በሮጠበትና ኃጢአት ለመስራት በተቻኮለበት ልክ ወደ ንስሐ ደግሞ ተመልሶ ማረኛ ለማለቱ እና ቅዱስ ዳዊት እውነትም ኃጢአቱን ሲነገር የሚሰሙ ሰዎች ራሱ የሚደነቁበት ለዛ ነው። አንደኛው እሱ ነው። ሁለተኛው ታስታውሱ እንደሆነ ቅዱስ ዳዊትና እግዚአብሔር የሚተዋወቁበት የራሳቸው መጠሪያ አላቸው። እግዚአብሔር ቅዱስ ዳዊትን ሊጠራበት ከመረጣቸው ስያሜዎች በሙሉ መርጦ የሚጠራው እንደ ልቤ ብሎ ነው። እስኪ እንደ ልቤ በሉ። እንደ ሐሳቤ ማለት ነው። ያንተ ሐሳብ የኔ ነው፣ የኔም ሐሳብ የማን ነው እንደማለት ነው። ያንተ ነው እንደማለት ነው። እና ብዙ ጊዜ ላይ የቅዱስ ዳዊት ታሪክ በተለይ ደግሞ የትላንትን ነው ኃጢአት የሰራበት በተወሰነ ጊዜ የወደቀበት ሲነገር ብዙ ጊዜ ላይ እንደ ልቤ ተብሎ መሳሳቱ አይደለ አይምሯችንን በጣም የሚጨንቀው። እንዴት እግዚአብሔር ባከበረው ልክ እንዴት እግዚአብሔር በሰጠው ቦታ እሱ ላይ ይገኝ ቻለ ብለን እንደነቃለን። እውነት እንነጋገር ከተባለ ለዳዊት እንደ ልቤ ብሎ ከሰጠው ስም በላይ ለኔና ለናንተ ሰጥቶናል። እሱም የራሱን ስም ክርስቶስ የሚለውን ስም የተሸከምን እኛም ክርስቲያኖች ተብለን የምንጠራው የዳዊት እንደ ልቤ ብሎ ኃጢአት መስራቱ በጣም ከደነቃችሁ እናንተና እኔ ክርስቲያን ተብለን የምንበድለው ምን እንባል ታዲያ? ከዳዊት ስም በላይ እኮ ነው የተሰጠንኝ።
ለባሲያነ እግዚአብሔር ሆነን ማለት ነው። ክርስቶስን ተጠምቀን ለበስ ነው። ስሙን ሰጥቶን ደግሞ እንድንጠራበት አደረግን። ማን እንደዛ የሚያደርግልን ወላጅ አለ? ምናልባት ወላጆቻችን እኮ ቢወልዱን ቢለወልዱን የሚያለብሱን ጨርቅ ነው። ክርስቶስ እኮ ራሱን ያለበሰን ታውቃላችሁ፣ ራሱን ማለት ነው። ቅዱስ ጳውሎስ ራሱ የገላትያ መልእክቱ ምዕራፍ 3 ቁጥር 24 ላይ ሲናገር ምን ይላል? እናንተ የተጠመቃችሁላችሁ ክርስቶስን እንደለበሳችሁ ታታውቁምን ብሎ እኮ ነው የሚናገር። ክርስቶስ አልብሶህም ስሙንም ሰጥቶህም ጭምር ነው የሚያኖር። ስለዚህ የዳዊት ኃጢአት መስራቱ በጣም እንደሚደንቀን የእኛም ኃጢአትና በደል መስራታችን እውነት ለመናገር ከሚያሳዝነን ባልተናነሰ ሊደንቀን የሚያስፈልግ። ምክንያቱም ላንሰራበት የምንችላቸውን ብዙ ነገሮች ወይንም ደግሞ መከልከል የምንችልበትን ሀብት ስለሰጠን እና ቅዱስ ዳዊት በደል ሰራ፣ ኃጢአት ሰራ፣ ሊመለስ አልቻለም። እግዚአብሔር የሁሉንም ነፍስ መዳን የሚፈልግ አምላክ ስለሆነ ማናችንም እንድንጠፋ ሚሻ ስላልሆነ በጊዜው የነበረውን ነብዩ ናታንን ላከለት። እየሰማችሁን? ነብዩ ናታንን ላከለት እና ነብዩ ናታን ወደ ልብ አምላክ ወደ ቅዱስ ዳዊት ቀረበና እንደ ንግስናው ይሄን ጥፋት አጥፍተሃል ብሎ እንዳይናገረው ፈራ። ምክንያቱም በኃጢአት የታወረ ልብ ኃጢአቱን ለመሸሽ የሚሄድበት ርቀትም በጣም አስጨካኝ ነው። እንደ ማንኛውም ተርታ ሰው ደግሞ ንጉስ ስለሆነ ብሎ ሊያቀልለትም አልፈለግም። ችግር የለም አንተ መቼም እንዲለውም አልፈለግም። በነገራችን ላይ መቼም የንስሐ አባትን የንስሐ ልጅ ጉባኤ ስለሆነ መነሳት ስላለበት ነው። ናታን ዳዊትን የገሰጸበት የተግሳጽ ጥበብ እስካሁን ድረስ አባቶቻችን ይከተሉታል። ታውቃላችሁ፣ አባቶቻችን ካህናት እንደረኝነታቸው ነፍሳትን እንዲጠብቁ እግዚአብሔር አምላክ ሲሾማቸው በተሾሙት ነፍሳት ላይ ባለጸጋውን ስለ ባለጸጋነቱ ድሃውንም ስለ ድህነቱ ብለው ምንም ነገር እንዳያደርጉለት ነው የሚከለከሉት። እየሰማችሁ ነው። እኛ ይሄንን ስለማናውቅ ይመስለኛል አንዳንድ ጊዜ ላይ ሰርተንና በድለን ያጠፋነውን ኃጢአት ንስሐ ተናዘን ከምንላቀቀው ይልቅ ጥቅማ ጥቅም በማስቀደም እና በመስጠት ነገሮቹ የሚቀልሉን ይመስለናል። እንዳይመስላችሁ፣ እግዚአብሔር አይሸወድም። አምላካችን አይታለልም። በምን ለምን እንዳደረግነውም ጠንቅቆ የሚያውቅ ነው። ብዙ ክርስቲያኖች እንዲህ ስለሚያረጉ ነው። እናንተ ታረጋላችሁ እያልኩኝ አይደለም። ማረጋ ለማረጋችሁን እናንተና እሱ ነው የምታውቁት። ግን እኛ ለእግዚአብሔር ባደረግነው ነገር እና ልናደርገው በምንችላቸውም ነገሮችም የኃጢአት ስርየትን ተንበርክከን አልቅሰን ማረኝ ብለን ከምናወጣው የራሳችን ሲቃ ይልቅ በምናደርጋቸው በዙሪያ ባሉ ነገሮች ውስጥ ሌሎቹን ነገሮች ሸፋፍነን እናልፋለን ግን አይባል እና ናታን እንደዛ ነው ያደረገው። ስለ ንግስናው ዳዊትን አልፈራውም። ተራ ምእመን ነው ብሎም ደግሞ አልናቀውም። እግዚአብሔር የቀባው ነው። ካህናትም እንደዚሁ ናቸው። ታውቃላችሁ አይደለ? እንደኔና እንደናንተ እንደነሱ ሁላችንም ስልጣነ ክህነት ሀብተ ክህነት የለንም ብለው አይንቁን። በዛው ልክ ደግሞ ያከብሩናል። ምክንያቱም ልክ እነሱ ተጠምቆ የእግዚአብሔርን ስምና ሀብት ገንዘብ እንዳረጉት ሁሉ እኔና እናንተም ተጠምቀን የእግዚአብሔርን ስምና ሀብት ገንዘብ ስላረጉ፣ ስለዚህ ናታን ወደ ዳዊት ገባ። የራሱን ታሪክ በሌላ ታሪክ አድርጎ ነገረው። ምን አለው? ቅዱስ ዳዊት ሁለት ባለጸጋ የሆኑ ወይንም ደግሞ ሁለት ጓደኛ ማቾች ነበሩ አሉ እና እነዚህ ሁለት ጓደኛ ማቾች አንደኛው ወደ ሩቅ አገር ሄደ፣ ሌላኛው ደግሞ እዛው ያለበት አገር ላይ ተቀመጠ። እየሰማችሁ ነው? ከዛ በኋላ ያኛው ሩቅ አገር የሄደው ጓደኛው መጣ እና ሲመጣና መምጣቱን ሲሰማ ያ ባለጸጋው የሆነውና እዛው የነበረው ሰው ካሉት ብዙ ከብቶች መካከል አርዶ ለጓደኛው ድግስ ማድረግን ፈለገ፣ መምጣቱ ስላስደሰተ። ነገር ግን ሲያየው የሱ በጣም ብዙ ከሆኑት ነጥቆ አንድ አጉድሎ ከሚያርድ ይልቅ ጎረቤቱ አንድ በግ ነበር የነበረችው። እሱን ቢያርድና ቢያበላው እንደሚቀለው ተሰማው። ስለዚህ የጎረቤቱን አንድ በግ ወሰደና አረደ፣ ድግሱን ደገሰና አበላ። ከዛ በኋላ ቅዱስ ዳዊትን ናታን ጠየቀ። እንደዚህ ስላደረገው የድሃውን አንዲት በግ ወይም ያለችውን ሀብት ቀምቶ እንዲህ ስለበደለው ሰው የምትሰጠው ፍርድ ምንድነው አለ። ቅዱስ ዳዊት ምን አለ? ስለ አንድ ስለወሰደው ፋንታ 4 እጥፍ መክፈል አለበት አለ። ስንት እጥፍ አላወቀም እንጂ የነገረው ታሪክ እኮ የራሱ። እየፈረደ ያለውም በማን ላይ? በእግዚአብሔር ዙፋን ፊት ቆማችሁ በፍርድ ቀን ከሚፈረድባችሁ በፊት አስቀድማችሁ ራሳችሁን እግዚአብሔር ፊት አቁማችሁ ይገባኛል ብላችሁ ፍረዱ። ይሻላል። እውነቴን ነው የምላችሁ። ዳዊት ራሱ ላይ ስለፈረደና በደሉም ይህ እንደሆነ አምኖ ስለተናገረ ነው የቀለለለት እንጂ እንደሌላ ሰው ታሪክ አስቦት ምንም ባይመስለው ኖሮ ዛሬ ምናልባት የምንሰማውን ዳዊት ላናየውም ጭምር እንችል ነበር። ስለዚህ ቅዱስ ዳዊት እንደዛ አለ። በ4 እጥፍ ይገባዋል፣ መክፈል አለበት አለ። እግዚአብሔርም ስላጠፋው ጥፋት ዳዊትን 4 ጊዜ ነው የቀጣው።
ለምሳሌ ከቀጣቸው ቅጣቶቹ መካከል አንዱን ልንገራችሁ። ከቤርሳቤ ከኦሪዮ ሚስት ወስዶ አግብቶ የወለደውን ልጅ ተቀሰፈበት፣ ሞተበት። ሁለተኛ የገዛ ልጁ አቤሴሎም ማለት ነው ከሰሎሞን ውጭ ያለው ተነስቶ ልግደለዋል። ሶስተኛም የዳዊት መንግስት የጸናች መንግስት ነበረች፣ ግን ራሱ እግዚአብሔር ነገሩ መንግስቱ አንተ ላይ ምንም ላይሆን ይችላል፣ ከልጆች ግን ምን ያደርጋል አሉ ይከፈላል፣ ይለያይልሃል አሉ። ዳዊት አንድ ጥፋት እኮ ነው ያጠፋው፣ ምናልባት ሁለት። አሁን ስነግራችሁ ስለ ሁለት ኃጢአቶቹ ምክንያት ግን ስንት ጥፍ ነው የፈረደው? 4 ነገር ነው የመጣበት። እግዚአብሔር ልብ ብላችሁ ስሙ ክርስቲያኖች፣ ስላጠፋነውና ስለበደልነው በደል ሊቀጣን ይችላል፣ ሊቀጣናልም ጭምር። አንዳንድ ጊዜ ቅጣቱ እውነት ለመናገር ወይንም ደግሞ ፍርዱ የማይመረመር ቢሆንም በቅዱሳንና በአባቶቻችን ታሪኮች ውስጥ ግን እንደምንረዳው እግዚአብሔር ሰውን ሊያስተምረው ከፈለገ ያጠፋውን ጥፋት መልሶ እዛው መሬት ላይ ሊቀጣው ይችላል። አንድ አለበለዚያ ደግሞ ያጠፋውን ጥፋት መልሶ መሬት ላይ ሳይቀጣው ሊምረውም ይችላል። እየሰማችሁ ነው? ምክንያቱም አንዳንዶቻችን ከእግዚአብሔር ጋር ያለን ግንኙነት የሚመስለን ምን አይነት መሰላችሁ? እኛ ስናጠፋ እሱ ምን የሚያደርገን የሚመስላችሁ? ዝም የሚለን አይደለም የሚመስላችሁ? ለምሳሌ በጣም ጥሩ አይነት መንፈሳዊ ንስሐ እየገባችሁ አባርጉ የሚሏችሁን አድርጓችሁ ስትጸልዩ ጸሎቱ እግዚአብሔር ምን የሚያደርገው ነው የሚመስላችሁ? ኧረ ቶሎ በሉ። የሚሰማችሁን አይደል የሚመስላችሁ? ለዛ እኮ ነው ንስሐ እየገባችሁ ቅዱስ ቁርባን እየተቀበላችሁ ትክክለኛው መንገድ ላይ ሆናችሁ ግን ሳይሰማችሁ ሲቀር እናንተው ራሳችሁ እግዚአብሔርን ታሙታላችሁ። ከቆይ ከኔ ግን ምንድነው የምትፈልገው አይደል የምትሉት? ጾምኩኝ፣ ጸለይኩኝ፣ ሰገድኩኝ፣ ንስሐ ገባው፣ ከዚህ በላይ ምን እንዳደረግን የምትፈልገው? ስለ ትናንትና ቅጣቴ አሁን መመለስ አይበቃም? ለምን የምትቀጣኝ እንላለን። እግዚአብሔር እየቀጣህ አይደለም ይላል ቅዱስ ባስልዮስ። አንዳንድ ነገሮችን እግዚአብሔር አምላክ በምድር ስላጠፋናቸው ጥፋቶች ብድራቱን እንድንከፈል የሚያደርገው ይላል ባስልዮስ በሰማይ ላይ ዋጋ እንዳንከፍልባቸው ነው። ይሄን ላስደግፍላችሁ። በኦሪት ዘፍጥረት ተጽፎ ካሉ ታሪኮች መካከል አንዱ የአባታችን የቅዱስ ያዕቆብ ታሪክ ነው። ያዕቆብን ታውቁታላችሁ አይደል? ያዕቆብ ከይስሐቅ ልጆች መካከል አንዱ የሆነው የ12ቱም ነገድ አባት ተብሎ የሚጠራው ነው። በዚሁ ስለማላገኛችሁ ልንገራችሁ። ጥር 12 የቃና ዘገሊላን በዓል ስታከብሩ እንዳትረሱት። አብሮ ቅዱስ ያዕቆብም ይታሰባል። እሺ እንዳትረሱት። አላገኛችሁም የዛን ጊዜ ላይ። ለዛ ነው እድሉን ተጠቅሜ ግን ልንገራችሁ። ጥር 12 የሱን በዓል ታሳቢነት ሆኖ ያልፋል። በረከቱ ለሁላችን ትድረሰ እና ቅዱስ ያዕቆብ በቀደመው ታሪኩ የምታስታውሱ ከሆነ አባቱ ይስሐቅ በእርጅናው ዘመን ላይ አይኑ ፈዞ አቅሙ ደክሞ የመጨረሻ ምርቃት ልመርቅ ሲል ያዕቆብ የወንድሙ የኤሳውን ምርቃት የብኩርናውን ያገኘው አታሎ ነው። አባቱ ገና ለገና አላየም ብሎ የሚፈልገውን ወጣ ቀረበና ከዛ በኋላ ደግሞ ጸጉራም የሆነ የበግ ቁርበት ወይንም ደግሞ የበግ ጸጉር አደረገና አባቱ ራሱ ጠርጥሮ ተናግሮታል። ንግግርህ የያዕቆብ ይመስላል፣ አካልህ ግን የማን ነው ብሎ የኤሳውን ይመስላል ብሎ ተናግሮት ነበር። ግን አይኑ ስለደከመ ብዙም ሊያየው አልቻለም። የኤሳውን ምርቃት ተቀበለ። ስሙ በደንብ የያዕቆብን ታሪክ ከዛ በኋላ ትንሽ አጠንጥናችሁት ብትሄዱ በጣም የሚወደው ዮሴፍ የሚባል ልጅ ወልዶ ዮሴፍ ለወንድሞቹ ስንቅ እንዲያቀብል ሲልከው ወንድሞቹ ዮሴፍ ያየው በነበረው ህልም ቀንተው የገዛ ወንድማቸውን ልብሱን ገፈው ጉድጓዱ ውስጥ ከተው ለሚያልፉ ነጋዴዎች ሽጠው የወሰዱትንና የገፈፉትን ልብሱን ደግሞ ከብት አርደው በልተው ደም ቀቡበትና ልጅህን ምን በላው አሉት። አውሬ በላው ብለው ነገሩት። ግን ልጁ እኮ አውሬ አልበላው። ልጁ ተሽጦ ሌላ ሀገር ነው የገባው። ለምን ያዕቆብ በጣም እኮ የሚገርማችሁ የዮሴፍን መሞት ወይም የዮሴፍን የሐሰት ሞት ሲሰማ ያዕቆብ እኮ በጣም መጽናናት አቅቶት ነበር። ብንያም ተወልዶ እስኪያየው ድረስ በፍጹም መጽናናትን እምቢ ነበር ያለው ነበር። በጣም ነፍሱ አብዝጣ ተወልደው ስለነበር። ግን እግዚአብሔር እውነት ያዕቆብ የሚወደው ከሱም አብራክ ይገኛል ተብሎ የተነገረለት እንደዛ እንዲሰማው ፈልጎ ይመስላችኋል? አይደለም። ያዕቆብ በአባቱ በኤሳው ላይ ያሳየውን ማታለል እሱ ደግሞ በልጁ ደረሰበትና ቅጣቱ እዛው አለቀ ማለት ነው። አሁን ያዕቆብ ከዛ በኋላ ብድራቱን የት እንዳይከፍለው ነው? ኧረ መልሱ፣ በሰማይ እንዳይከፍለው ነው። ስለዚህ እግዚአብሔር አንዳንዶቻችንን እዚሁ ምን ያደርገናል ማለት ነው? ሊቀጣን ይችላል ማለት ነው። አንዳንዶቻችንን ደግሞ ብድራታችንን ልንቀበልበትና ልንሸከምበት የማንችልበት ትከሻና አቅም እንዳለን ካወቀ ደግሞ አሊያም ደግሞ እግዚአብሔር ቅጣትን በቅጣት የሚመልስ ብቻ ሳይሆን ምሕረቱን ጭምር የጠለቀ እንደሆነ እንድናውቀው ደግሞ ይቅር ሊልም ይችላል። ምንም ላይል ይችላል። ታስታውሱ እንደሆነ ዜና አበው ላይ ሁሌ ተደጋጋሚ ስለ ንስሐ ስንማር የምናነሳው ታሪክ አለ።
ነፍስ ገሎ የመጣውን ያንን ሰውዬ ካህኑ 2 ስገድ ብለው ያሰናበቱት ማለት ነው። እና ራሱ እግዚአብሔር ተገልጦ እንዲህ ያሉትን ካህን ተናግሯቸዋል። ሕንፃ ሥላሴ አፍርሶ የሰው ነፍስ አጥፍቶ እንዴት ነው 2 ስገድ ብለህ የምታሰናብተው ሲሉ ምን እንዳላቸው ያ ካህን ትዝ ይላቸዋል ለልዑል እግዚአብሔር። እንደውም እኔ ጨካኝ ነኝ፣ አንተ ብትሆን ኖሮ እኮ ኃጢአት ተሰርዮልሃል ብለህ ነበር የምትልከው ነው ያሉት። ስለዚህ አያችሁት እግዚአብሔር አምላክ ነፍስ ስለገደልክ ብሎ ይሄኛውንም ነፍስህን ላጥፋ አላለው። ስለዚህ ፍርዱ በዚህም በዛም ሊሆን ስለሚችል ሁሉን ነገር ለማን መተው ይቀላል? ኧረ በሉ ለእግዚአብሔር መተው ይቀላል። በቃ እሱን ነው እንድትማሩትም እንድታውቁትም የሚያስፈልግ። ስለዚህ ዳዊት ብድራቱን ከፈለ። ብድራቱን ከከፈለ ወይንም ደግሞ ያጠፋውን ጥፋትም ጭምር ካመነ በኋላ ወደ ንስሐን የተመለሰው ይሄ መጽሐፍ ቅዱስ ላይ የዳዊት የህይወቱ በጣም የሚያሳዝኑት ክስተቶች ወይንም ደግሞ በደሎቹ ናቸው። በአንጻሩ ደግሞ በጣም የተመሰገነበት በጣም ደግሞ ስሙ ከፍ ከፍ ተብሎ የሚጠራበት ደግሞ መዝሙር ወይንም ደግሞ ጸሎት አለ። አሁን እኛ ዛሬ መዝሙረ ዳዊት ብለን የምንጸልየው ጸሎት በነገራችን ላይ ቅዱስ ዳዊት በተለያዩ ጊዜያት ላይ ስለተሰማው ስላያቸው ስለገጠሙት ነገሮች ከእግዚአብሔር ጋር የተነጋገራቸው ንግግሮች ናቸው እንጂ አሁን እናንተና እኔ እጅ ላይ እንደደረሰው በምዕራፍ በቁጥር ለይቶ ያለቀሰው ወይንም ደግሞ እንዲህ ብዬ ጸልዬ ነበረ ብሎ ዘግቦ ያስቀመጠው ብቻ አይደለም። መጀመሪያ ጸልዮት ነው ከዛ በኋላ ያስቀመጠው እና ይሄ መዝሙር 22 ያነበብኩላችሁ እግዚአብሔር እረኛዬ ነው የሚለው ማለት ነው። ቅጥያው ከመዝሙር 21 ጋር አብሮ የሚመጣ ነው። ከመዝሙር ስንት ጋር አልኳችሁ? 21 ጋር አብሮ የሚመጣ ነው። መዝሙር 21 አምላኬ አምላኬ ለምን ተውከኝ የሚለው መዝሙር እና ቅዱስ ዳዊት የሚገርማችሁ በዚህ በመዝሙር 21 ቀድሞ በነበረው መዝሙሩ ላይ በጣም ስለ ብዙ ነገሮች እያማረረ ሲናገር ይሰማል። ስለ ብዙ ነገሮች ጊዜ ካላችሁ በደንብ አድርጋችሁ ስሙኝ። በትንሹ ላንብብላችሁ። አምላኬ አምላኬ ተመልከተኝ፣ ለምን ተውከኝ? የኃጢአቴን ቃል እኔን ከማዳን የራቀ ነው። አምላኬ በቀን ወደ አንተ ጮኻለሁ፣ አልሰማኸኝም። በሌሊትም በፊትህ አላሰብከኝም። በእስራኤል የተመሰገንክ አንተ ግን በቅዱሳንህ ትኖራለህ። አባቶቻችን አንተን አመኑ፣ አንተም አዳንካቸው። ወደ አንተ ጮኹ ዳኑም፣ አንተንም አመኑ አላፈሩም። እኔ ግን ትል ነኝ ሰውም አይደለሁም፣ በሰው ዘንድ የተናኩ በሕዝብም ዘንድ የተዋረድኩ ነኝ አለ። ስሙ የሚያዩኝ ሁሉ ይጠቃቀሱብኛል፣ ራሳቸውን እየነቀነቁ በከንፈሮቻቸው እንዲህ ይላሉ፣ በእግዚአብሔር አመነ እርሱንም ያድነው፣ ከወደደው ያድነው እያሉ ያወሩብኛል አለ። ስለ እግዚአብሔር በመታመኑ ምክንያት ወይም እግዚአብሔር ይታደገኛል ብሎ በማውራቱ ምክንያት ቅዱስ ዳዊት ዙሪያው ላይ የነበሩ ሰዎች ይናገሩት የነበሩት ነገር ነው። እውነት ለመናገር የዳዊት ይሄ ስሜት እኛም ጋር ያለ ስሜት ነው። ባለንበት በምንኖርበት በየሁላችን ህይወት ውስጥ አብዛኞቻችን እግዚአብሔርን በመታመናችን ምክንያትና እንታመነዋለንም ጭምር በማለታችን ህይወት በጣም የከበደን ለኛው ለራሳችን ብቻ ሳይሆን ዙሪያችንም ላይ ጭምር ያለ ሰው ነው ያከበደብን። እንዴት በእግዚአብሔር ትታመናለህ በዚህ ጊዜ ብሎ እውነት ለመናገር እኮ እንደዛ ነው የተባለው። አንተ በዚህ ጊዜ ላይ 2-3 ስራ ካልሰራህ እንዴት አንዱን እንጀራዬን እግዚአብሔር ይታመንበታል ይባረክልኛል ብለህ ትቀመጣለህ ይል የተባልከው ነው አይደለም? ነው እውነታውን ለምን ዝም ትላላችሁ? አትስሩ እኮ እያልን አይደለም። ላለውና ለምንኖርበት ኑሮ የሚያስፈልገንን አታሟሉ እኮ እያልን አይደለም። ግን እውነት ለመናገር ያንን ሁሉ ውጣ ወረድ ውስጥ የገባችሁት እና ያንን ሁሉ ነገር ማድረግ አለብኝ ብለንም የወጣ ነውና የተነሳ ነው። ለምንድን ነው ብለን ግን መጠየቅ አለብን። ለምንድን ነው ብለን መጠየቅ አለብን። እውነቴን ነው የምላችሁ። ምክንያቱም እነዛ የዕለት እንጀራችንን ለመቁረስ ለማካፈል ለመሙላት ብለን የጀመርናቸው በጣም ብዙ ነገሮቻችን ውስጥ መልሰን እግዚአብሔርን አጣ ነው ብለን የምናማርባቸው በሮች ሆነውብን። እውነት ሐሰት እውነት እኮ ነው። ብዙ ህይወትን መቋቋም አቃተን። ኑሮን እንዴት ልግፋው ብለን በአንድም ይሁን በሌላ መንገድ የተለያዩ ነገሮች እናደርጋለን። ጥሩ ነው። ኃጢአት እስካልሆነ ድረስ መስራታችን የሚነወር ነገር አይደለም። ነገር ግን እንዳልኳችሁ እንደነዛ አይነቶቹ የተለያዩ ስራዎችን ሰርተው እንደሚኖሩት አይነት ሰው ሳይሆኑ ደግሞ ያላቸውን አንድ ስራ እየኖሩበት ያሉበት ሰዎችን ደግሞ አይተው ችግር የለም ይሄን እግዚአብሔር ከባረከልኝ በቂ ነው ለሚሉት ሰዎች እኛ የምንሰጠው ግብረ መልስ ምንድነው? እሱን ስትቸገር ታወራዋለህ አይደለም ምንለው? እሱን ስትቸገር ታወራዋለህ። ስታጣ ማን እስኪ እግዚአብሔር ታምኖልኛል ያልከው ክርስቲያን ሆነህ እንዴት እንደዛ ትላለህ? አንተ ወጥተህ ወርደህ ሰርተህ በታመንክበት ጉልበት ላይ ጠግቤ ያድራለሁ ካልክ እንዴት ነው እግዚአብሔርን የታመነው ሰው ሊደርስለት አይችልም ብለን እምነቱን የምናፋዝዝበት እምነቱን የምናፈርስበት? እንዲማ መሆንም የለበትም። ደክመን የምንወጣውም በጉልበታችን ሳይሆን በማን የምንመካው? በእግዚአብሔር ነው።
አንዷ ያያዝናትንም ነገር ደግሞ ታጠግበኛለች ብለን ኖረን የምንገኘው አሁንም በማን ነው? በእግዚአብሔር ነው። ይሄን ጠንቅቀን ማወቅ አለብን። ስለዚህ እግዚአብሔርን ማመን ራሱ ሊያመጣ የሚችለው ችግር እንዳለ ስለሚያውቅ ቅዱስ ዳዊት አባቶቻችን በአንተ አመኑ ዳኑም ሲል ሰማችሁ። ግን ዙሪያው ላይ የነበሩት ሰዎች ራሱ ቅዱስ ዳዊትን እስቲ በእግዚአብሔር አመነ ያድነውም እያሉ ይዘባበቱበት ነበር። ብዙዎች እንደዛ ተብለናል። በነገራችን እስኪ እግዚአብሔርን አምነዋል እሱም ያወጣቸው ከሆነ እናያለን ተብለናል። እውነት ነው። ይሄ መዝሙር እውነቱን ለመናገር አሁን እኛ በምንኖርበት አይነት ለኑሮ ሁኔታ የተዘመረ መዝሙር አይደለም። የቅዱስ ዳዊት መዝሙር ከትምህርት ከተግሳጽ መጽሐፍነቱ ባለፈ የትንቢት መጽሐፍም ጭምር። ቅዱስ ዳዊት እስኪ እግዚአብሔርን አመነ ያድነውማል እያሉ ሰዎች የተዘባበቱበት ሕይወቱን አይተው አይደለም። ዳዊት የነበረበት የብሉይ ኪዳን ዘመን የነበረውን ጨለማውን አይተው ሰው መቃብር መውረዱ ብቻ ሳይሆን ወደ ሲኦልም ጭምር እየወረደ ስለሆነ ወደ ሲኦል የሚወርዱት ቅዱሳን እግዚአብሔርን ታምነው ነው የሚወርዱት። እዛም በወረዱበት የሲኦል እሳት ውስጥ ሳይቃጠሉ ረድኤቱ ይሸፍናቸው ነበር። ይሄ እኮ ትምህርት ነው። በነገራችን ላይ ላወቀበት እግዚአብሔር በብሉይ ኪዳን ታምነው ለኖሩት ቅዱሳን ገነት ስላልተከፈተ ብሎ ሲኦል ውስጥ እንዲቃጠሉ አልፈረደባቸው። ሲኦል እንኳን ቢገቡ በረድኤቱ ጥላ እንዳይቃጠሉ ሸፍኗቸዋል። እና ታዲያ ለምንድን ነው ዛሬ ገነት በተከፈተበት እኛ ሲኦል የተከፈተ ይመስል ኃጢአት እየሰራን ወደዛ ለመግባት የምንሽቀዳደም? እሺ እሱንም አልተማርንበትም እንበል። እግዚአብሔር በሲኦል እሳት እንዳይቃጠሉ በረድኤት ከጠበቃቸው፣ አረ ክርስቲያኖች ልብ ብላችሁ ስሙ። ዓለም ላይ ዓለማዊ ሳንመስል መኖር እንድንችል እግዚአብሔር ታዲያ ለምን አይጠብቀንም ብላችሁ ትጠራጠሩታላችሁ? የሆነ ቦታ ላይ እኮ ስለኖራችሁና በሆነ ቦታ ላይ ስላለን ብቻ ያንን ቦታ መምሰል እንደማንገደድ ታውቃላችሁ። አለመምሰልም ይቻላል። እውነት ለመናገር ክርስቶስ እኔ ከዓለም አገኘኋቸው እንጂ ድሮውኑ የዓለም አይደሉም ብሎ ለደቀ መዛሙርቱ ሲናገር ብዙ ሰው ይጠይቃል። እንዴት ነው ዓለም ላይ ሆኖ መንፈሳዊ መሆን የሚቻለው? እንዴት ነው ዓለም ላይ ሆኖ ሳይሰርቁ ሳይቀጥፉ ይሄን የምናየውን አይነት ህይወት መኖር የሚቻለው ይላል። እንዴት ነው የማይኖረው? ሁለት የማይስማሙ ነገሮች ወይም ደግሞ ሁለት በጥቅሉ የተለያዩ ነገሮች ሆነው እኮ አንዱ አንዱን ሳይበጠብጠው እንደሚኖሩ ታውቃላችሁ። ምሳሌ ልስጣችሁ እስኪ። ነፍስ በሉ እንጂ ስጋ በሉ። ነፍሳችሁ የት ውስጥ ነው ያለችው? ስጋችሁ ውስጥ ነው ያለችው። አትነካም፣ አትዳሰስም፣ አትዋትም ጭምር ረቂቅ ናት ማለት ነው። ስጋችሁ በአንጻሩ ደግሞ ምንድነው? ይነካል፣ ይዳሰሳል። ስጋችሁ ነፍሳችሁ ውስጥ ነፍሳችሁም ስጋችሁ ጋር አብረው አንድ ላይ ባሉበት ጊዜ ላይ አንዱ በአንዱ ላይ ሌላ ነገር አምጥቶ ያውቃል እንዴ? ኧረ በስመ አብ! አያውቅም፣ አምጥቶም አያውቅም። ነፍሳችሁ ስጋችሁ ውስጥ ኖራ ነፍስነቷን አላጣችም። መቼም ስጋ ውስጥ ኖሬ ልዳሰስ ብላ አታውቅም ነፍስ። እንዴት ነው ክርስቲያኖች ዓለም ላይ ሆነው እንደ ነፍስ ስጋ ውስጥ ሆነው መኖር የሚያቀታቸው? ነፍሳችሁ ባለችበት ስጋ ውስጥ ነፍስነቷን ካላጣች ልብ ብላችሁ ስሙ። እኔና እናንተም ቤተ ክርስቲያን ውስጥ ያለን ሰዎች ዓለም ውስጥ ሆነን ዓለሙን መምሰል እንደማንችል ነፍስ ምስክር ናት። እንዲያውም አንድ ሊቅ ሲናገር ልብ ብላችሁ ስሙ። ዓለም ስጋ ብትሆን ክርስቲያኖች ነፍስ ናቸው ነው የሚሉት። እኛ ነፍስ መሆን ስላቃተንና እንደ ስጋ ስለተቅበዘበዝን ነው ነገር ዓለሙ በሙሉ ግራ የተጋባብን። አንተ የተፈጠርከው ለዓለም ነፍስ እንድትሆን ህይወት እንድትዘራባት ሰው መኖር እንዴት እንደሚችል እኛን አይቶ እንዲማር ማለት ነው። ግን አልሆነልንም። እኛ ጭራሽ እንዲያውም በማይኖረው ሰው ቀንተን እነሱን መስለን ያለን። እግዚአብሔር ከዚህ ደዌያችን ይፈውሰን። ስለዚህ ቅዱስ ዳዊት የትላንትናውን የጨለማውን ዘመን እያሰበን የተናገሩ፣ በሐዘኑ ፋንታ ግን እግዚአብሔር አምላክ ስለሚያደርገው ስለሚሰራው ወደፊትም ጭምር ደግሞ ስለሚያደርገው ድህነት ግን ሲያሳየው ምን ብሎ ተናገረ? እግዚአብሔር እረኛዬ ነው አለ። እስኪ እግዚአብሔር በሉ። ምኔ ነው? እረኛዬ ነው። አንደኛው ጠባቂ ነው ማለት ነው። እግዚአብሔር ጠባቂ ነው። ሰዎች በሱ ላይ እምነት እንዳይኖረኝ በተናገሩበት ልክ እምነቴን ያላጣሁት እምነት የማያሳጣ ነገር ተናግረውኝ ሳይሆን ማን እምነቴን ስለጠበቀው ነው? እግዚአብሔር። በሱ ላይ ያላችሁን እምነት ራሱ እግዚአብሔር ይጠብቅላችሁ። እውነት ለመናገር እንጂ ሰው አታስጠብቁት። በሰው ዙሪያ ከልላችሁት እግዚአብሔር ማመናችሁ እንዲጠነከር አትፈልጉት። እግዚአብሔርን ካመንከው በሱ ላይ ያለውን እምነት እንዲጠብቅ ለማን አደራ ስጠው? እግዚአብሔርን። ይሄው ራሱ እግዚአብሔር ምኔ ነው እያለ ነው ዳዊት። እረኛዬ ነው ጠባቂዬ ነው አለ። አንድ ሁለተኛው ቅዱስ ዳዊት እግዚአብሔር እረኛዬ ነው ያለው ደግሞ ምክንያት ምን መሰላችሁ? ዳዊት ለንግስና ተሹሞ ከመጠራቱ በፊት የከብት እረኛ ሆኖ ይኖር የነበረ ሰው። እንዲያውም የምታስታውሱ ከሆነ ሳሙኤል ነገስታት እንዲሾም ወደ እሴይ ልጅ ሲላክ
በመልክ ያማሩትን ወንድሞቹን በሙሉ ደረደረና ከፊት ለፊት አስቀመጠ። ዳዊት ራሱ መዝሙር 150 ተረፈው ላይ ይናገራል። በመልክ ያማሩ ወንድሞቼ ሁሉ ከፊት ለፊት ቆሙ፣ ግን እግዚአብሔር አልመረጣቸውም ይላል። መልክ ለርሱ ምንም አይደለም። መልክ ለርሱ ምንም አይደለም። ካማርክም አማርክ ነው፣ ካላማርክም አላማርክ ነው። እውነተኛው ውበት የነፍስህ ንጽህና ስለሆነ እና ከቆሙት ሰዎች መካከል ሳሙኤል ይዞት የመጣውን ቅብአ መንግስት ምልክት የሆነው ዘንድ የሚሾም ንጉሥ ታጣ። ሳሙኤል በምርጫው እንዳልተሳሳተ በእሴይ ቤት የሚቀባ ንጉሥ እንዳለ አምኖን የመጣው ችግሩ ግን የእሴይ ነበር፣ የአባቱ ማለት ነው። አባቱ ከወለዳቸው ልጆች መካከል አንዱ እሱን ዳዊትን ረስቶት ነበረ። በወላጅ መረሳት በጣም እኮ ነው የሚያመው። በነገራችን ላይ እንደው አይድረስብን፣ የደረሰብን ግን እናውቀው ይሆናል። በወላጅ መረሳት፣ ባሳደገህ መረሳት፣ ያሳድገኛል ባልከውም ዘንድ መዘንጋት እኮ ያማል። እናንተ ራሳችሁ ከምትጠብቁት ራሱ አባቶቻችን አንዴ ሁለቴ ሳይደውሉ ከቀሩ ምን አረጉኝ ነው የምትሉት? ረሱኝ ብላችሁ አይደለም ውስጣችሁ የሚጎዳው? ለምን ረሱኝ ብላችሁ አይደለም የምትመጡት? መረሳት በጣም እኮ ትልቅ ትርጉም ስላለው እኮ ነው። እና ቅዱስ ዳዊት ማንም አላስታውሰውም። በስንት ትግል ነው አረ ሌላ ልጅ አለ ወይ ብሎ ሳሙኤል ሲዘበዝበው እሴይ እረኛ አለ እስኪ ጥሩት ተብሎ ይመጣ እና ዳዊት አባቱ እንኳን ቢረሳው ጠባቂው እግዚአብሔር እንዳልረሳው ስለሚያውቅ እንደኔ እረኛ የሆነው እግዚአብሔር እኔን ስላልረሳኝ ጠባቂ ማን ነው? እረኛዬ ማን ነው አለ እግዚአብሔር ነው ብሎ ተናገረ። ሶስተኛው ቅዱስ ዳዊት እግዚአብሔር እረኛዬ ነው፣ እግዚአብሔር ጠባቂዬ ነው ብሎ ሲናገር የእረኛንም ጠባይም ጭምር እንድናውቅበት ስለፈለገ ነው። በመዝሙረ ዳዊት ትርጓሜያችን ላይ ስለ እረኛ የዮሐንስ ወንጌል ምዕራፍ 10 ላይም ጭምር ስለ ጠባቂነት ሲያስተምር እረኛ ተብሎ የሚጠራው ወይንም ደግሞ እግዚአብሔር ጠባቂ ነው ተብሎ ሲጠራ በእስራኤላውያን ባህል ስለሆነ ይሄ መዝሙር የተጻፈው እኛ ሀገር ከብቶቻችንን እንደሚጠብቁ እንደረኞች አይነት መንገድ አይደለም የሚከተሉት። የእስራኤላውያን እረኛ ሁሌም ከፊት ነው የሚሄዱ፣ ከዛ ከኋላ ነው በጎቹ የሚከተሉት። የኛ ሀገር እረኛ ደግሞ በጎቹ ከፊት ይሄዳሉ፣ እነሱ ከየት ነው የሚመጡት? ከኋላ። ብዙ ጊዜ ላይ በነገራችን ላይ ልብ ብላችሁ ስሙ። አንዳንድ ጊዜ ላይ ይሄንን አይነቱን ምሳሌ ለመጽሐፍ ቅዱሱ ሐሳብ ለመረዳት ብለን ስለምናነሳው ነው እንጂ አንዳንዴ ነገሩን እንለጥጠውና የሀገራችንን እረኛ የሚያዋርድ ሰው አለ። ድሮም የሀገር እረኛ ምናምን የሚል ሰው አለ። እንዳንሳሳት። የሀገራችን እረኞች በጎቻቸውን አስቀድመው እነሱ ከኋላ የሚሆኑት ከኋላ የሚመጣ ጠቃት እንኳን ካለ ምን ለማድረግ ነው? ለመከላከል እንጂ በጎቹ ይበሉን የልትረፍ ለማለት አይደለም። ግን መጽሐፍ ቅዱሳችን እንደነዚህ አይነቱን እረኞች ምንደኞች ብሎ ይጠቅሳቸዋል። ማለትም ደግሞ ለከብታቸው ግድ የማይሰጣቸው ማለት ነው። እግዚአብሔርን ግን ተመልከቱት፣ ሲጠብቅ መንገድ ከፊት ለፊት ሆኖ እየመራ እያስከተለን የሚመጣው አድርገው እንጂ እረኛው አደጋ ቢመጣ መጀመሪያ ተጎጂ ማን ነው? እግዚአብሔር ነው። ወይንም ደግሞ እረኛው ሆኖ የተሰየመው ከፊት ለፊት ያለው ጠባቂ ነው። እና ከናንተ በላይ ለናንተ የሚጎዳ ሰው ታውቃላችሁ? እግዚአብሔር ብቻ እኮ ነው። ለናንተ ብሎ የተራቆተ ወላጅ አላችሁ እንዴ? ምናልባት የአንዱን ልብሱን ላይለውጥ ይችላል እንጂ እርቃኑን የሚሄድ ሰው ታውቃላችሁ? ክርስቶስ ብቻ ነው ያን ያደርጋላችሁ። እርቃኑን ሆኖ ሁሉ በእጁ ሆኖ ሳለ ራቆቱን የሆነ የምታውቁት እሱ ብቻ ነው። ለናንተ ብሎ ነው ሊያውም እኮ ላልፈለገው አሁን የወለደ ለልጆቹ ራቆቱን ቢሆን ምን ላረገው? የገዛ ደምና ስጋው እኮ ነው። ወዶ ነው የሚራቆተው ነው የምንለው። ማን አምጣው አለ ወደዚህ ምድር ነው የሚባለው። እግዚአብሔር እኮ እኛን አፍርሶ መስራት የሚችል አምላክ ሆኖ ሳለ አጥፍቶ እንደ አዲስ ሌሎች ሰዎችን ማስገኘት የሚችል ሆኖ ሳለ ለኛ ሲል ግን አምላካችን ኢየሱስ ክርስቶስ በበረት ውስጥ ራቆቱን ሆኖ መታየትን ፈለገ። ለዛ ነው ቅዱስ ዳዊት በመደምደሚያው ራሱ እግዚአብሔር እረኛዬ ነው የሚለውን ሐሳብ የሚጠቀልለው በክርስቶስ ልደት ነው። ክርስቶስ አምላካችን የተወለደው በግርግም ውስጥ የሆነበት አንደኛው ምክንያት ይሄ ነው። ከብት ውስጥ ከከብቶችም ጋር አብሮ ሊኖር የሚፈቅደው ከነሱም ጋር የሚቀርበው እረኛ ካልሆነ ማንም አይደለም። እና ክርስቲያኖችም በእንስሳት እንመሰላለን። በረት ውስጥ ያለ እንስሳ ከበረቱ ውስጥ ካልወጣ ድረስ እዛው ነው የሚጸዳደውን ቆሻሻውን ደግሞ ሽታውን ማያስቀርም። እረኛው ጠባቂ ስለሆነ ሽታቸውን ሳይጸየፍ ከከብቶቹ ጋር አብሮ ይገባል። ክርስቶስም እንደዛው አይነት እረኛ ነው። የእናንተን የእያንዳንዳችሁን ጠረን ተጸይፎት አያውቅም። እሱም የኃጢአታችን ክርፋትና ሽታ ነው። አንዳችንም ተጸይፎ ነው ያውቅም። እኛ በራሳችን ሽታ ተጸይፈን እንድርቅ ይሆናል እንጂ እግዚአብሔር ሸተትከኝ ብሎ ያውቅም። በፍጹም ሊልህም አይችልም። የእጆቹ ስራዎች ናቸው። በፍጹም ሊል አይችልም። አንተ አስቡት እስኪ፣ በእውነቴን እኮ ነው የምላችሁ። እንኳን ከብት ግርግም ውስጥ መወለድ ቀርቶ እንኳን እኮ ከብት ግርግም ውስጥ ያለን ሰው እንኳን እኮ ሰው መጠጋትና መጠየቅ አይፈልግም። አረ ተዉት፣ ምን ሩቅ አስኬደን።
ለትንሣኤ ነዳያንን ስናስፈስክ መጀመሪያ የሚመገቡት እነማን ናቸው? ወይ ጉድ! ነዳያን ናቸው። እሺ ችግር የለም። ነዳያን የሚበሉት ከነዳያን ጋር መብላት ትወዳላችሁ? አትዋሹ። ካሜራው ወደ እኔ ነው፣ እናንተ መልሱ። ከነዳያን ጋር መብላት የማትፈልጉት ሰው ሳይሆኑ ቀርቶ ነው እንዴ? አይደለም። ምናቸው ከብዷችሁ? አትዋሹ። ጠረናቸው ከብዷችሁ። እናንተ እንደናንተ ለሚመስል ሰውኛ ጠረኑ ከብዶን እንኳን በማስተናገድ በምን እንደምንም አድርገን እናሰናብታለን። አበላን ብለን እንደው እግዚአብሔር ይቅር ይበለን። እውነት ለመናገር ማብላታችን ጥሩ ሆኖ ሳለ እየተጸየፍናቸው ግን መሆን አልነበረበትም። ደስ ብሎን ነበር ማድረግ የነበረ። እኛን አልተጸየፈንማ እሱም ባለቤቱ እኛንም እንደዚህ አላዘነበርምና። እነሱ የወጣ ሽታ ሊኖራቸው ይችላል። የኛስ ጠረን እግዚአብሔር ብቻ የሚያውቀው የኃጢአታችን ሽታ ማለት ነው። ማንንም እኮ ያስቀረብም ነበር እርሱ ስለሆነ ነው እንጂ የተጠጋ። አስቡት። በእንደዚህ ያቀረብኩላችሁ ለምንድነው? ጠረን ያለውን ክፋት እንድታውቁት። እንኳን የወለደን እዛ ቦታ ላይ ሄዶ ለመጠጋት ቀርቶ እዛ ጋር አካባቢ እንኳን ያለን ሰው ማግኘት አንፈልግም። ወጣ ቢል እንመርጣለን። ራሱን ቢያነጻ እንመርጣለን። እግዚአብሔር ግን ከነ ኃጢአትን የፈለገ ከነ ነውራችን፣ ከነ ክፋታችን፣ ከነ ሽታችን የመረጠ። ስለዚህ እውነትም እንደሱ ያልሆነ ከሱም ደግሞ የተለየ ሌላ እረኛ ሊኖር አይችልም። እውነት ነው፣ እግዚአብሔር እረኛ ነው። ከዛ ግን ቅዱስ ዳዊት ያለውን ልብ ብላችሁ ስሙ። እግዚአብሔር እረኛዬ ነው ካለ በኋላ ምን የሚያረገኝ የለም ያለው። አዎ በእግዚአብሔር እረኛነት ጠባቂነት ውስጥ የሚያጎልብህ ነገር የለም። ይሄን ጠንቅቃችሁ ወቁ። ብዙ ሰው በእግዚአብሔር ጠባቆት በሕጉ መመራቱ ሕይወቱን ከመንፈሳዊ ሕይወት ጋር አብሮ ለማቆራኘት በመሞከሩ ውስጥ ወደ ኋላ የቀረ ከሕይወት የጎደለ ሰዎች ከደረሱበት ሳይደርስ የቀረ የሚመስለው ሰው የለም። እንዳይሆንባችሁ በእግዚአብሔር ጠባቂነት ውስጥ የሚያሳጣችሁም ጭምር እንደሌለ ማመን አለባችሁ እንጂ እግዚአብሔር ጠባቂ ነው ምን ዋጋ አለው ቢጠብቀኝም ይሄንን ነገር ግን በሱ ምክንያት አላገኘውም እንዳትሉ፣ አይምሯችሁም ሹክ እንዳይላችሁ። እውነቴን ነው የምላችሁ። እግዚአብሔር ሲጠብቅ በጠባቂነቱ ውስጥም ጭምር ጉድለት እንደሌለበት ወቁ። ለሰው ምናልባት በጣም የሚያሳስበው ነገር የሚወጣው የሚወርደው የሚሰራው ለምንድን ነው ተብሎ ቢጠየቅ ሊበላ ነው፣ ሊጠጣ ነው። በልቶ ጠጥቶ ከለበሰ በኋላ ሲተርፈው ነው፣ ወይንም ደግሞ እንዳለው ሲያውቅ ነው ለመስጠት የሚሞክር። ይኸው ቅዱስ ዳዊት እኮ አጠነከረን። እግዚአብሔር እረኛዬ ነው የሚያሳጣኝ የለም ካለ በኋላ በለመለመ መስክ ምን ያደርገኛል? በረፍቱ ዘንድም ምን ያደርገኛል? የሚያሳስብህ እንጀራ ከሆነ ጠባቂህ እግዚአብሔር ምን ያደርግሃል? ያበላሃል። የሚያሳስብህ መጠጥ ከሆነ ጠባቂ እግዚአብሔር ምን ያደርግሃል? ያጠጣሃል። አትጠራጠሩ። እንዲያውም የእግዚአብሔርን እንጀራ ቅዱስ ዳዊት ምንድን ያለው? በለመለመ መስክ ነው ያለው። የማቴዎስ ወንጌል ምዕራፍ 5 ትርጓሜያችን ላይ ከክርስቶስ ጋር ከዋለበት ውለው እስከ ምሽትም ጭምር ሲማሩ ለነበሩት ሰዎች ማለት ነው። ልብ ብላችሁ ስሙ። ደቀ መዛሙርቱ ዙሪያው ላይ የነበሩት ሰዎች ገበያው ሳይፈታ አሰናብታቸው እራት መብላት እንዲችሉ አሉት ክርስቶስ። አንዴ አጥግቦ አሳያቸው። በሁለተኛ ጊዜ ግን ተመሳሳይ አሁንም እንደዛው አይነት ክንዋኔ ውስጥ ሲገቡ ግን ድጋሚ ያችኑ ጥያቄ አነሱ። አስባችሁታል? ተመሳሳይ እኮ ነው ከምትማሩት ትምህርት ጋር። እግዚአብሔር እንደ እረኛነቱ በጎቹን ሰብስቦ እየጠበቀ ነው። በጠባቆቱ ውስጥ ግን ደቀ መዛሙርቱ የሚጎልባቸው ነገር እንዳለ ስለተሰማቸው ገበያው ሳይፈታ መብላት እንዲችሉ ምን አድርጓቸዋል? አሰናብቷቸዋል። ክርስቶስ ግን ለምን ይሰናበታሉ? አምነውኝ ቃሌን ሊሰሙ ከመጡ እኔ ለማብላትና ለማጠጣትማ አላንስም። እውነቱን ነው። ይሄው አምናችሁት መጣችሁ። ውጭ የሚቆረሰው ዳቦ ለማን ነው? ለእናንተ አይደል እንዴ? አንተ ቃሉን ልትበላ ነው የመጣው ወይስ ዳቦ ልትበላ ነው የመጣው? ቃሉን ልትሰማ ከመጣህ አይቀር ግን እግዚአብሔር ለስጋህ አንሷል? አላነሰም፣ አያንስምም ጭምር። በዚህ በቀላል ነገር አትገምቱት ማለት ነው። ሳትጠይቁት እንኳን ሳትለምኑት እንኳን መስማት የሚችል አምላክ ስለሆነ ማለት ነው። እና ይሄ ትርጓሜያችን ላይ ምን ይላል መሰላችሁ? ሕዝቡን እግዚአብሔር ከደቀ መዛሙርቱ ተቀብሎ አበርክቶ ባበላቸው ጊዜ ላይ ያበላቸው አንደኛ የለመለመ ሳር ላይ። ለምን መሰላችሁ? ማብላቱንስ አብልቶናል፣ ግን ምን ዋጋ አለው የተቀመጥንበት እየቆረቆረን የበላ ነው እንዳይሉ። ሲያበላቸው ከለመለመ ሳር ጋር ብቻ አይደለም፣ ከጎናቸው የውሃ ጅረት ጋር አስቀምጧቸው። ማብላቱን አብልቶናል፣ ምን ዋጋ አለው ቢያንቀንስ ብለው እንዳያጉረመሩም ከውሃን ያረጋቸው። እግዚአብሔር ላንተም ያንኑ ያደረገ ሰጠኝ። መስጠቱንማ እንዳትል አደላድሎ ነው የሚሰጥ እግዚአብሔር። ከዛም በላይ ጠባቂነቱን እንድታውቀው እኮ ከለመለመ እንጀራ በላይ እኮ ይሰጣል። አንተ ስጋውን እኮ
ጠጥተ መልሰ ከምትጠማበት ውሃ ይልቅ እኮ የሰጠ ከጎኑ የፈሰሰ ደሙን እኮ ነው። ማን እንደዚህ ያደረገ ጠባቂ አለ? እንደ እረኛ እኮ ጠባቂዎች ተብለው በመጽሐፍ ቅዱስ ላይ የሚሰጡ ምሳሌዎች አሉ። ካህናት ጠባቂዎች ናቸው፣ እውነት ነው። ወላጆች ጠባቂዎች ናቸው። ማንም አዋቂ የሆነ ሌላውን የሚጠብቅ ሰው ጠባቂ ሆኖ ሊመጣ ይችላል፣ ምንም ጥርጥር የለው። ከነዚህ ከጠባቂዎች መካከል ግን ከእውነተኛው ጠባቂ ከክርስቶስ ውጪ ማን ነው ስጋዬን ብሉ ብሎ ይሰጥ? ማን ነው ደሜንስ እንካጠጣና በልተው ኑር ያሉ? ማንም የለም። እውነትም በጠባቂነቱ ውስጥ እንዲያውም ማጣት አይደለም ለማጣት ራሱ እንዳናስብ እንዳይጎልብን ሌላ በረከትና ጸጋ ይጨመርልን እርሱ እግዚአብሔር ብቻ ነው። ስሙ የተመሰገነ ይሁን። ማንም ይህን ሊያደርግልን አልቻለም፣ አላደረገልንም ጭምር። ስለዚህ ቅዱስ ዳዊት በለመለመ መስክ ያሳድረኛል፣ በረፍቱ ውኃ ዘንድ ይመራኛል አለና ነፍሴን መለሳት አለ። እስኪ ነፍሴን መለሳት በሉ። ነፍሴን መለሳት አለ ቅዱስ ዳዊት። እውነት ነው። የክርስቶስ ስጋና ደም አንደኛው ጥቅሙ ነፍስን መመለስ ነው። ነፍስን መመለስ ተብሎ ሲነገር ምን ማለት መሰላችሁ? የሰው የመኖሩ ወይንም ደግሞ ህይወት አለው ተብሎ መነገሩ ቆሞ መራመዱ ብቻ አይደለም። የሰው የእውነትም ቆሞ ለመራመዱ ህይወትም አለው ተብሎ ሲነገረው አዎ እገሌ ህይወት አለው እየኖረ ነው የሚባለው ስለቆመ ነፍስና ስጋው ተለያይቶ ስላልሞተ ብቻ አይደለም፣ የሚኖርበት ዓላማም ጭምር ሲኖረው። ልብ ብላችሁ ስሙ። የክርስቶስ ስጋና ደም ክርስቲያኖች እኔና እናንተን ኃጢአታችንን ማንጻት ብቻ ሳይሆን የምንኖርበትንም ዓላማ ይሰጣል። እሱም ምን መሰላችሁ? እየቀረቡ መኖር። ምንም ዓላማ ባይኖራችሁ ማለት ነው። ክርስቲያን ከሆናችሁ ይሄ ዲፎልት ላይ የሚባለው በእንግሊዘኛው በቃ ቀጥታ የሆነው ዓላማ ምን እንደሆነ ታውቃለህ? መቆረብ። ለምን ተፈጠርክ ራሱ ተብለ ብትጠየቅ ለምስጋና ለምን እንደምትለው ለመቁረብ ለመናገር ትችላለህ። ምክንያቱም ክርስቲያንና ያ ነፍስህን ይመልስልሃል፣ ዓላማህን ይመልስልሃል። እንዲህ አይነት ነገር ደግሞ በነገራችን ላይ በቀላል እንዳትመለከቱ። ለምን መሰላችሁ? አሁን ባለንበት ጊዜ ላይ በጣም ነፍስ የሚያሳጡ ብዙ ነገሮች ስላሉ ነፍስህን ማለት ከእግዚአብሔር ጋር ሊያገናኙህ የሚችሉትንና ከአምላክ ጋር ቀርበህ መኖር የምትችልበትን ነገር የሚያሳጡ ነገሮች አሉ። ስጋ የቆመው ነፍስህ ስላለ ነው። ነፍስህ የቆመችው ግን ስጋህም ስለቆመ አይደለም። ለነፍስህ ነፍሷ የሆነው ክርስቶስ አብሮ ስላለ ሌላ ማንም ኖሯል። እና ያቺ ነፍሳችሁን ተመለሰች የምትባለውን ከክርስቶስ ያገኛችኋትን ጸጋና ረድኤት የሚያሳጧችሁ ብዙ ነገሮች አሉ። እውነት ለመናገር በድሮ ዘመን ላይ ሰው ነፍሱን የሚያጣው ከእግዚአብሔር የሚርቀው በየዘመናቱ ፈተና ብታዩት በሆነ ዘመን ምንፍቅና ነበር። እየሰማችሁ ነው? ምንፍቅና ክህደት ነበር። ብዙ ሰዎች ነፍሳቸውን አጥተዋል። በዛ በተሳሳተ ትምህርት ሄደው የተሳሳተ ትምህርትን ጭምር ደጋፊ ሆነው ጠፍተው የቀሩ አሉ። ግን የቤተ ክርስቲያን ፈተና በምንፍቅና ብቻ የቆመ አልነበር። የሆነ ጊዜ ላይ ደግሞ ሰይፍ ተነስቶባታል። ሰይፉን ብለው ነፍሳቸውን ያጡ ሰዎች አሉ። ሰይፉን ብለው ተሳቀው መከራውን ተመልክተው ከመሞት መሰንበት ይሻላል ብለው ነፍሳቸው እግዚአብሔርን የተዉ አሉ። እውነት ነው። ከመከራ የተረፉትን ከክህደት ደግሞ ርዝራዥ የቀራቸውን ክርስቲያኖች ሰይጣን ዝም ብሎ እንግዲህ ያልኩትን ብያለው አቃታችሁን ብሎ የሚተዋችሁ ይመስላችኋል? አይተወንም መቼም። አሁን ባለንበት ጊዜ ላይ ደግሞ ነፍሳችንን የሚያሳጣን ከነፍሳችን በላይ ሆኖ እንድንታመንበት የሚያደርገን ደግሞ እውነት ለመናገር ይጠቅመናል ብለን ራሳችን አግኝተነው ራሳችን አምጥተነው ያሉን እጆቻችን ላይ ያሉ ቴክኖሎጂዎቻችን ናቸው ነፍሳችንን ያሳጡን ማለት ነው። እውነት ነው። በነገራችን በቀደሙት ጊዜያት ላይ በነገራችን ላይ እንደው ርዕሰ ጉዳያችን አይደለም እንጂ በስነ ስርዓት ብንማረው አንድ ቀን ራሱ በጣም ጥሩ ነው። አንዳንድ ነገሮችን በነገራችን ላይ ክርስቲያኖች ልብ ብላችሁ ስሙ። በተለይ ወጣቶችም ስለምትታዩኝ ማለት ነው። ነገሮችን የምናስብበት አመለካከትና እይታ በጣም መስተካከል አለበት። ሁሉንም ነገር ለጥፈን ለሰይጣን መስጠት አንችልም። በነገራችን አሁን አንዳንድ ሰው ሁሉም ቴክኖሎጂ የሰይጣን ይመስለው፣ በቃ ስልኩም የሰይጣን ነው፣ እንትኑም የሰይጣን ነው፣ እንትኑም የሰይጣን ነው ብሎ እኮ አንተም የሰይጣን ነህ ሊልህ ይችላል። እንደው እግዚአብሔር አያምጣብህ እንጂ ማለት ነው። ራሱ መጽሐፍ አርአያውና አምሳሉን ይዘህ የተፈጠርክ ፍጥረት ነህ እያለ ሳየ ግን አንተ አትመስልም ሊልህም ይችላል። ሁሉም ነገር ወደዛ ሊፈረጅ አይችልም። ግን ልብ ብላችሁ ስሙ። እነዛን ነገሮች ወደዛ ፈረጀን አናስጠጋቸው እንጂ እነዛ ነገሮች ብቻቸውን ከመሬት በቅለው አልወጡ። ከበስተጀርባቸው ያሉ ግን ሰዎች እንዳሉ እናምናለን። ይሄ ጥርጥር የለውም፣ አናውቀዋለን። ከመሬት አልበቀለም ስልክ፣ ከመሬት አልበቀለም ኢንተርኔት፣ ከመሬት አልበቀለም አርቲፊሻል ኢንተለጀንስ። እንዲሁ ዝም ብሎ ነው እንደ መጣው አይደለም። አብዛኞቹ በነገራችን ላይ የሚገርማችሁ የተሰሩበት ዓላማ ራሱ አሁን እጃችሁ ላይ ያለበት ዓላማ ኖሮት አይደለም።
አሁን ይሄንን ነው እንድታውቁልኝ የምፈልገው። ዝም ብላ ወደ ሰይጣናት ለጥጠው ምን ለምሳሌ ልብ ብላችሁ ስሙ። 1970ዎቹ ጀምሮ በአሜሪካ ሀገር ዳርፓ የሚባል እንትን አለ። ምንድነው ግዛት ሳይሆን ድርጅት አለ። እና ይሄ ዳርፓ ምን መሰላችሁ? አንደኛው አላባው የሀገሪቷ የሰለላ ተቋም ነው። እና በዛ በሰለላ ተቋም ውስጥ ዋነኝነት ተልእኮ የሚሰጣቸው ለነገ የተለያዩ ጥቃቶች እንዳይደርሱ ቅድመ መከላከሎችን ስራ የሚሰሩ ናቸው። ለምሳሌ ነገ ይሄ ጥቃት ሊደርስ ስለሚችል ያንን ጥቃት በምን ልንመክተው እንችላለን፣ የሚመጣብንንስ በምን ልንከላከላቸው እንችላለን ብለው ለዲፌንስ ወይንም ደግሞ ራስን ለመከላከል ተብሎ የሚሰሩ ናቸው። ኢንተርኔት ከዛ መካከል አንዱ ነው። ዳርፓ ሲሰራው መጀመሪያውኑ ኢንተርኔትን አስቦ የሰራው ለዛ ነው። ይሄ ብቻ ይገርማል። አርቲፊሻል ኢንተለጀንስ አሁን የመጣ ነው የሚመስለው ሰው የእውነት እኔ ስቃለው ራሱ አንዳንዴ ስሰማ አሁን በቃ በእነዚህ ዓመታት ውስጥ እኮ ነው ኤአይ የመጣው ይላል። አይደለም ከ1970ዎቹ ጀምሮ ምርምር ሲደረግበት ነበር። ኢቮልቭ እያደረገ ነበር፣ ወይንም ደግሞ የተለያዩ ሂደቶችን እያለፈ ነበር። የመጀመሪያው ኤአይ ከመድረሱ በፊት አሁን እናንተ እጅ ላይ ያለው ማለት ነው ከመምጣቱ በፊት መጀመሪያ የተለማመዳችሁት በሰርች ኢንጂን ነበር። ጠይቃችሁ መልስ የምታገኙበት እንደነ ጉግል ማለት ነው። አልገባችሁ? እንደዛ ማለት ነው። በዛ ነበር ስትለማመዱት የነበር ስንለማመድ የነበር ነው ሁላችን። ከዛ በኋላ ግን ሂደቶቹ እየተለወጡ ነው የመጡት። ምክንያቱም ከእንደነዚህ አይነቶቹ ቀድመን ከምናውቃቸው አሁን ያሉት እንደነዚህ አይነት መሰሎቹ ሂደታቸውም ስራቸውም መልካቸውም ቅርጻቸውም እየተለወጠ ነው የመጣው። ይበልጥ የሰው ሰራሽ ክህሎት ነው አይደል የሚባለው በአማርኛው ሲጠራ። አው የሰው ልጅን እንዲተካው ባይሆንም ነገር ግን የሰው ልጅ ሊያስበው በሚችለው ልክ ማሰብ መቻል እንዲችል ወይም ግብረ መልስ መስጠት እንዲችል ተብሎ ነው። ጉግል ኮሚኒኬት አያረጋችሁ ስትጠይቁት ይመልሳል እንጂ። አሁን ግን ብዙ ወጣቶች ያላችሁት ቻት ጂፒቲ ምናምን ስትጠቀሙ ግን ስትጠይቁም እንደሚያደርግላችሁ መልሱ አይግረማችሁ። የሚመልስላችሁ መልስ ግን እንደ ሰው አይመስልም። ማለትም ደግሞ ሌላ ሰው እንደምታዋሩት ያክል እንዲሰማችሁ ነው የሚመስለው። ያ በነገራችን ላይ በአንድ በኩል ዓላማው እናንተን እንደዛ አድርጎ ወይም ሁላችንንም መልስ የምናገኝበት ስራ እንዲሆን አድርጎ የተዘጋጀ ሆኖ አይደለም። ዓላማው እንዳልኳችሁ ልክ እንደሌሎቹ ሁሉ መረጃን መሰብሰብ ወይንም ደግሞ መረጃዎችን ማግኘት የሚችሉባቸውን መንገዶች መዘርጋት። አሁን ለምሳሌ ቲክቶክ ላይ እናንተ ጨዋ ስለሆናችሁ መዝሙር ነው የምትሰሙት። ሳቃችሁ አይደል? እና አሁን መዝሙር ስትሰሙ ቀጣይም የሚመጣው ቶሎ የሚመጣው ምንድነው? ቀጣይም የሚመጣው ምንድነው? ለምን እንደዛ ሆነ ስትባሉ የምትሰጡት መልስ ምንድነው? በቃ አልጎሪዝሙ እንደዚህ ስለሆነ ነው አይደል የምትሉት። ትንሽ የምናውቅ ወይም የምታውቁ ሰዎች አልጎሪዝሙ እንደዛ ስለሆነ ነው የሚሉ። እውነት ነው እንደዛ ስለሆነ ነው። ግን ከእንደነዚህ አይነት ነገሮች አርቲፊሻል ኢንተለጀንስ በጣም የሚከፋው ወይንም ደግሞ ጠንከር የሚለው ምንድነው? እናንተ የጠየቃችሁትን ጥያቄ መልስ ብቻ ሳይሆን የሚሰጠው እናንተ በጠየቃችሁት ጥያቄ ፍላጎታችሁንም ጭምር ነው እያወቀ የሚመጣው። ራሳቸው በነገራችን ላይ በዓለም ላይ ትላልቅ የሚባሉት ድርጅቶች በእንደዚህ አይነት ስራ ላይ የሚንቀሳቀሱት ራሱ ይሄንን ነገር አሁን ካለበት ሁኔታ ነገ ላይ ቁጥጥር የምናደርግበትና የምናስተካክልበት መንገድ ከሌለ እኛኑ ራሳችን ሊጎዳን እንደሚችል ይናገራሉ። እኛኑ ራሳችን ማለት ራሳቸው አምጥተውት ግን ሊቆጣጠሩት እንዳልቻሉ ማለት ነው። በዘመነ አብርሆት የሚባል ዘመን ነበር አይደል? ኤጅ ኦፍ ኢንላይትመንት የሚባለው ሰው ከድንጋይ ወደ ብረት የተለወጠበት ዘመን ማለት ነው። ስራ ላይ እነ ኒቼ ምናምን ምን ይሉ ነበረ መሰላችሁ? እነዛ ፈላስፋዎች የሆነ ዘመን ላይ ስንደርስ ሃይማኖቶች በሙሉ ይጠፉና የሃይማኖቶቹ መርሆች ግን ይቀራሉ ይላሉ። እየሰማችሁ ነው? በሌላ አማርኛ ምን መሰላችሁ? ሃይማኖቶቹ በሙሉ ይጠፋሉ ማለት የሃይማኖቱ አስተምሮ ይጠፋል። ክርስቲያን፣ ሙስሊም ምናምን የሚለው ይጠፋና መርሆቹ ብቻ ግን ይቀራሉ። ስለዚህ የምንገናኝባቸው ነገሮች የሰፉ ይመስላሉ፣ ግን ድንበሮቹ ምን እያደረጉ ነው የሚመጡት? አልተረዳችሁኝ? እየፈረሰን የሚመጣው ማለት አሁን እንደዚህ አይነት አዝማሚያ ላይ ደርሰናል። ብዙ ሰው መልካም ማድረግን ነው እንጂ የሚወደው በሃይማኖት መታጠር አይፈልግም። ክርስቲያን መሆን አይፈልግም። ኦርቶዶክስ መሆን አይፈልግም። በሌሎችም ቤተ እምነቶቻቸው ላይ እንዳሉት እነሱም ራሳቸውን ችግራቸውን ያወሩበት። ግን አመላካች እንደሆነ እንደምታዩት ግን የሆነ ጄኔሬሽን የሆነ ትውልድ ግን በሆነ ቦታ ውስጥ ተገኝቶ ወይም በዛ ቦታ ላይ ነኝ ያለሁት መባሉ ራሱን እንዳገለለ ወይም ራሱን ከሌላ ሰው ጋር እንዳልተቀላቀለ አይነት ስሜት እንዲሰማውና እንዲርቅ እንዲሸሽ ተደርጎ ሃይማኖቱ አጥር እንደሆነበት ከዛ ሲወጣ ግን የሰውን ነፃነት መልሶ ማግኘት የሚችልበት መስሎ እንዲሰማው ተደርጎ
እና ታዲያ ወገኖች እውነት ለመናገር አሁን እኛ ተቀምጠን ነፍስ አለን ብለን የምናወራው ታዲያ አንችልም። ስለዚህ እንደ ቅዱስ ዳዊት ነፍሴን መልሳት የኛም ጸሎት ነው ማለት ነው። ምክንያቱም በእንደዚህ አይነት ነገሮች ውስጥ ትዕግስተኛነታችን ጠፍቷል። ቶሎ ብለን ጠይቀን መልስ ማግኘት ለምደናል። በጣም ብዙ ወጣቶች እኮ አባቶቻችንን ማወቅ አለባቸው። ከነሱ ዘንድ ተንበርክከው የሚጠይቁትን ምክር እኮ አሁን አርቲፊሻል ኢንተለጀንስ ላይ መጠየቅ እኮ ነው የሚጠበቅባቸው። እውነቴን እምላችሁ አባቶቻችን ጋር መተን እንዴት ከንስሐ እንዴት ከኃጢአት እንላቀቅ ብለን የምንጠይቀውን ጥያቄ እናንተ ጋር መተን እኛ ቻት ጂፒቲ ላይ how to get away from sin ብለን በእንግሊዘኛ ጽፈን መልሱን ይነግረን። ለምን እናንተ ጋር እንመጣልናል? አያችሁት? ኖላዊነትን ራሱ አሳጣ ማለት ነው። የአባቶቻችንን ጠባቂነት እኛው በራሳችን እጅ አሳልፈን ለሌላው ሰጠን። ስለዚህ አሁን አንተ የነፍስ አባት ማን ሊሆን እነ ቀሲስ ዮሴፍ ረሱ ድሮ ቀረን የምትባሉት ነገ ያንተ የነፍስ አባት ቻት ጂፒቲ ይሆን አውጥተህ የምትነግረው ማለት ነው። ይሄ ትክክለኛ ስጋት እኮ ነው የምነግራችሁ። ትዕግስተኛ አለመሆናችን የአባቶቻችንን ጠባቂነት በእኛ ላይ የተሾሙ እረኞች መሆናቸውን መደብዘዝ፣ እነዚህ ነገሮች በሙሉ በጣም አስጊ ናቸው። ሊያውም አውቀን ላልጨረስነው ቴክኖሎጂ ማለት ነው። ፈጽመን አውቀን በቃ ይሄና ይሄ ነው ብለን ላላል ነው ማለት ነው። እዚህ ውስጥ ያላችሁ ወጣቶች በሙሉ ስለ ጥቅሙ ልትናገሩ ትችላላችሁ። እኛም ጥቅሙን ክደን እኮ አይደለም ይሄንን እያለን ያለን። ከጥቅሙ ባልተናነሰ ግን ትኩረት መስጠት የሚገባን ምኖች ስላሉ ነው፣ ጉዳቶች ስላሉ ነው። አንድ ምሳሌ ልንገራችሁና ወደ ቀጣዮቹ ሐሳቦች አጠራጠር እያልኩ ልንገራችሁ። የድሮ ታሪክ ነው ይባላል። በቻይናዎች ዘንድ በጣም የሚታወቀው ለኛም ማስተማሪ ስለሆነ ነው። ማሽኖች በዋነኝነት የሚሰሩት ወይንም ደግሞ የተለያዩ ማሽነሪዎች የሚገነቡበት ዓላማ የሰውን ሕይወት ማቅለል፣ ከዛ በኋላ የሚመጣውን እንጨነቅበታለን እየሰራን አይደለም። መኪና ለመጓጓዣ ፍጥነት ነው። ከዛ በኋላ ግን ነዳጁ፣ ኤሌክትሪኩ፣ የመኪና ችግር ግን የመጣው ከግኝቱ በኋላ ጋር አብሮ ነው። እና ድሮ ሲነገር አንድ ገበሬ ይባላል ከጉድጓድ እያነሳ ውሃ ያጠጣ ነበረ እርሻውን ማሳው። እና ጉድጓዱ በጣም ጥልቅ ስለነበረ በራሱ ጉልበት ነው ባልዲ እየጣለ ውሃ እየዛቀ መልሶ ያወጣና ከዛ ደግሞ ሄዶ አጠጥቶ ተመልሶ ይመጣል። ስለዚህ በጣም ብዙ ድካም ነው ያለበት። ውሃውን ማውጣቱ አንድ ድካም ነው፣ ተሸክሞ መሄድ ማጠጣቱ፣ ተመልሶ መምጣቱ ደግሞ። በአንጻሩ ደግሞ ከሱ ፊት ለፊት ያለው ሌላ አንድ ገበሬ ውሃውን ሊያወጣበት የሚችልበት ከጉድጓዱ መሳሪያ ሰርቶ፣ ማለትም ደግሞ እየሳበ የሚያወጣበት የእንጨት መሳሪያ ማለት ነው፣ ቦኖ አይደለም፣ እየሳበ የሚያወጣበት ከጉድጓድ ማለት ነው። እና ያንን መሳሪያ ስላወጣ ቶሎ ቶሎ ብሎ እሱ ደግሞ ስራውን ሰርቶ ይጨርሳል። እና በጣም በእነዚህ አይነት በኋላ ቀሩ አይነት መንገድ የሚሄዱትን እኚህን ገበሬ ተመለከታቸውና አንድ ቀን ጠየቃቸው። ምን አላቸው? ለምንድን ነው እንደዚህ የሚደክሙት? ከዚህ ማውጣቱ ከዚህ ማፍሰሱ ራሱ አንድ ስራ ስለሆነ ማሽኑን ሰርተው ወይም ማሽኑን ገጥመውት እያወጡ ማጠጣቱ አይቀሎትም ወይ አለ። ይቀላል አይቀልም? ይቀላል፣ ምንም ጥርጥር የለው። እና እኚህ ገበሬ ምን አሉት መሰላችሁ? በጣም ነው የሚገርማችሁ። ጠፍቶኛ አይደለም አሉት። ምክንያቱም አንተ ስታረገው ምን እያረኩኝ ነው? እያየው ነው፣ ግን አለማድረግ ምርጫዬ ስላረኩት ነው አለ። ለምን ብሎ ሲጠይቃቸው አንተ እውነት ነው ጊዜህን አትርፈሃል፣ እውነት ነው አንተ እውነት ነው ጉልበትህንም ቆጥበሃል አሉ። ግን እኔ ደግሞ ጉልበቴንና ጊዜን በማውጣቴ ምክንያት እንደኔ እንዳንተ ማሽን ሳይጠቀም ቀርቶ ከጉድጓድ ውስጥ የሚያወጣት ሌላ ገበሬ ግን አይቼ ስሜቱ ይገባኛል አሉ። እውነት እኮ ነው። ኋላ ቀርነት ዝም ብሎ ኋላ ቀርነት ብቻ እንዳይመስል ሰው እርስ በርስ ራሱ የሚገባባበት ድካሙ ሌላውም ድካም እንዳለው ስለያውቀው እኮ ነው። አሁን ግን በማሽኖቹ ምክንያት እኛም ራሳችን ሰው ሆነን እንጂ ልባችን ማሽን ሆኗል። በቃ ማለትም በቃ ይሄ ጥንክር ያለ የሰው ልብ ያለው ነው። ምናልባት አሁን ያ የፈርዖን ልብ ይሁን አይሁን እግዚአብሔር ይወቅልን። አሁን ላይ ጥንክር ያለ ያልተመለሰ ማለት። ስለዚህ ቅዱስ ዳዊት ምን አለ? አበላው አጠጣው እግዚአብሔር ጠባቂነቱን ከተናገረ በኋላ በዚህ ጠባቂነት ውስጥ እግዚአብሔር ነፍሴን ምን አረጋት አለ? መለሳት አለ። እግዚአብሔር የሁላችንን ነፍስ ይመልስልን። ስለ ስሙም በጽድቅ መንገድ መራኝ አለ። እግዚአብሔር ሰዎችን በጽድቅ መንገድ በተለያየ ጎዳና ይመራቸዋል። በምህረቱ ይመራቸዋል፣ በቸርነቱ ይመራቸዋል፣ በተለያየ መንገድ ይመራቸዋል። ቅዱስ ዳዊት ግን በግልጽ አማርኛ የተናገረው እግዚአብሔር ነፍሴን መልሷት የመራኝ በጽድቅ መንገድ ስለ ስሙ ሲል ነው ነው። የእግዚአብሔር ስም በነገራችን ላይ በጣም ኃይል ያለው ስም፣ በጣም ኃይል ያለው ስም። ስሙን ተሸክመ ነው ወይንም ደግሞ ስሙን ይዘ ነው እኛ ስላላወቅንበት ነው። በአንድ ምሳሌ ግን ላስረዳችሁ። ይንም
የሐዋርያት ሥራ ላይ ታስታውሱ ከሆነ ከሌሊቱ በ9 ሰዓት ላይ ዮሐንስና ጴጥሮስ ወደ ቤተ መቅደስ ጸሎት ሊያረጉ ሲሄዱ አንድ የኔ ቢጤ ሽባ የሆነ ሰው ከታች ተቀምጦ ከቤተ መቅደሱ ደረጃዎች ላይ የኔ ቢጤ ነው ገጸ በረከት ይለምን ነበር ገንዘብ ስጡኝ ብሎ። ሐዋርያት እንደምታውቁት ደግሞ ሀብት ንብረት እንዳይዙ ክርስቶስ ነግሯቸዋል። ሀብታቸውም ንብረታቸውም ማን ስለሆነ? እግዚአብሔር ስለሆነ ማለት ነው። እና ምን አለ? እባካችሁ ጌቶቼ ራርታችሁልኝ ከሆነ ያላችሁን በረከት ወይንም ደግሞ ሳንቲም ስጡኛል። ልብ ብላችሁ ስሙ። ቅዱስ ጴጥሮስ ያንን ሽባ የሆነውን ሰውዬ ተመለከተውና እንሰጥህ ዘንድ ወርቅና ብር የለንም አለ። ከዛ ምን አለው መሰላችሁ? አብራችሁ በሉ። ነገር ግን በሉ እንጂ በናዝሬቱ በኢየሱስ ክርስቶስ ስም ተነስተህ ተመላለስ። ያ ሽባ ሰጥተውት ሊሄዱት ከሚችሉት ገንዘብ በላይ ስሙን ጠርተው ከሽባነቱ ተረተሩትና እነሱን ራሳቸውን ቀድሞ ቤተ መቅደስ ገቡ። እና እውነት የእግዚአብሔር ስም ወደ ጽድቅ አይመራም ነው የምትሉት? በደንብ አድርጎ ነው የሚመራው እንጂ መልካም ማሰራት ብቻ አይደለም፣ መልካም ወደሚሰራበት ቦታ ራሱ የሚመራ የማን ስም ነው? ይሄን ስም ደግሞ እናንተ ተሸክማችሁታል። እኛ ሁላችን በ40 በ80 ቀን በካህናቱ እጅ የተቀባንበት የሰማነው ስማችሁ ወልደ ገብርኤል ወለተ ማርያም የተባለው ስም እኮ የማን ስም? የእግዚአብሔር ስም እኮ ነው። እረኛው ክርስቶስ እኛን የሚጠራበት ስም እኮ እሱ ነው አይደል እንዴ? በጎቼን እጠራቸዋለሁ እነሱም እኔን ይሰማሉ አለ። እና ታዲያ ካህናት አባቶቻችን ዓለማዊ ስማችን ጠፍቷቸው ነው እንዴ ወለተ ገብረ እያሉ የሚጠሩን? እረኞች እኮ ስለሆኑ እረኞች ስለሆኑ ነው። እና ያ ስም ወደ ጽድቅ መንገድ የሚመራ ነው። የእግዚአብሔርን ስም እውነት የተሸከምን ሰዎች በሙሉ ራሱ ስሙ ራሱ ወደ ጽድቅ መንገድ የሚመራ መሆኑን እንድናስታውሰው ቀጠለ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም አለ። አሁንም ጊዜ ኖሮም ብጠይቃችሁ ጥሩ ነበረ፣ ግን እንዲሁ ልበላችሁ። የሞት ጥላ ተብሎ የሚነገረው አንደኛ በሽታ ነው። በሞት ጥላ መካከል እንኳን ብሄድ አልፈራም ያለው በሽታ ሲይዘው ሰው ቶሎ ብሎ ወደ ምንድን ነው የሚያስበው? ጭንቅላቱ ወደ ሞት ነው አይደል የሚያስበው? በሞት ጥላ መካከል እንኳን ብሄድ ማለት ወደ ሞት የሚመራን በሽታ እንኳን ሊመጣብኝ አንተ ከኔ ጋር ነህና ያንን በሽታ ምን አላረገው? አልፈራው። ኃጢአት በሽታ ነው። በነገራችን በሞት ጥላ ማለት እኮ ራሱ መጽሐፋችን የሐዋርያው ቅዱስ ያዕቆብ መልእክት ላይ እኮ ይናገራል። ምኞት ጸንሳ ምንን ትወልዳለች ነው? ኃጢአትስ ምንን የምታመጣው? ስለዚህ የሞት ጥላ የሚባለው ሞት ከመምጣቱ በፊት ቀድሞ ሊመጣ የሚችለው ነገር ምንድነው ብትባሉ መልሱ ምንድነው? ኃጢአት ነው። የኃጢአት ጥላ እንኳን ቢያንጃብብኝ አንተ ከኔ ጋር ነህና ክፉ የተባለ ኃጢአትን ምን አላረግም? አልፈራም። ኃጢአትን ግን እኛ እንፈራትም እንፈራታለን። በደንብ አድርገን የምንፈራት፣ በደንብ አድርገን የምንሳቀቅባት። እግዚአብሔር ግን አብሮህ ካለ መፍራት የለብህም። በሞት ጥላ የሚባለው እሱ። ሁለተኛው በሞት ጥላ የሚባለው አሁን የምንኖረው ህይወት ነው። የቆምን እንመስላለን፣ የለበስን እንመስላለን፣ የተሰበሰብን እንመስላለን እንጂ ሁላችንም ጊዜያችን ሲደርስ ምን ማድረጋችን አይቀርም፣ መሞታችን አይቀርም። ሞት ያጠላበት ህይወት ነው ያለን ማለት ነው። ስለዚህ ሞት ባጠላበት ህይወታችን በዚህ ዘመን እንኳን አንተ ከኛ ጋር ነህና ክፉን ምን አናደርግም? አንፈራም። እንሞታለን ብሎ ሰው ለጽድቅ ነው እንጂ ሞታለሁ ብሎ የቀረውን ኃጢአት መስራት እንደሌለበት ማስታወሻ እንዲሆን ነው። በትርህና ምርኩዝህ እነርሱ ያጸኑኛል። የእግዚአብሔር በትሩ ምርኩዙ የሚባሉት ሳይገርማችሁ መጠበቁ ሳያንስ ሌላ ጠባቂ ሾማል። ደግሞ እግዚአብሔር ራሱ እኮ ብቻውን መጠበቅ ይችላል። ራሱ ብቻውን በትርና ምርኩዝ ሳይሰጥ ራሱ በትር ምርኩዝ መሆን ይችላል። ግን እግዚአብሔር ተመልከቱት፣ እሱ ብቻ ሁሉን ነገር ላድርግ አይደል፣ ሁላችንም ተሳታፊ እንድንሆን ይፈልጋል። የሰው ህይወቱም ላይ እግዚአብሔር በእረኛነት ውስጥ የሚጠቀማቸው በትርና ምርኩዙ አሉ። የእረኛ በትሩ ይላሉ የዮሐንስ ወንጌል ምዕራፍ 10ን የሚተረጉሙ ሊቃውንት፣ የክርስቶስ በትሩ የሚባለው መስቀል፣ እሱ ራሱ ሳይሰቀል ሰውም ሳይሆን ወደታችም ሳይወርድ ሊያድነን የሚችል አምላክ ሆኖ ሳለ ምርኩዝ ግን ሰጣችሁ። እሱም መስቀሉ ነው። በመስቀሉ እናንተ ትመረኮዛላችሁ፣ ሲደክማችሁ የምትደገፉት፣ መከራ ሲበዛባችሁ የምትጽናኑት፣ ጭንቅ በስቶባችሁ ልትፍገመገሙ ስትሉ አይታችሁ የምትጽናኑበት ምልክት የጌታ የኢየሱስ ክርስቶስ መስቀል ምርኩዝ ነው ማለት ነው፣ በትር ነው ማለት ነው። ሁለተኛው ክርስቶስ የሰጠን በትር ምርኩዝ የሚባሉት ደግሞ ቅዱሳን ናቸው፣ መላእክትም ጭምር ማለት ነው። እነዚህ በሙሉ በእግዚአብሔር ጠባቆት ውስጥ አሉ። ለዛ ነው በሰው ልጅ የነገረ ድኅነት ታሪክ ውስጥ ራሱ እግዚአብሔር ሁሉን ነገር ማድረግ የሚችል አምላክ ሆኖ ለምን መላእክቱን አስፈላጊ ሆኖ በአገልግሎት ውስጥ አሳተፋቸው? ለምን እመቤታችንን በዛ ድርሻ ውስጥ እንድትገባ ፈለገ? ይህንን ሁሉ ነገር ሳያከናውን ብቻውን ሁሉን ነገር መጨረስ ይችል ነበር። ግን
በትርና ምርኩዝ እንዲሰጠን ፈለገ። ደግሞ አምላካችን ወድቀን እናንወድቅ ተሰነካክለን ደግሞ ወድቀንም ጭምር እንዳንጎዳ እግዚአብሔር አምላክ በዚህ እንድንጽናና ቀርባችሁን ሆኖ አንስተን እንንቆምባቸው ምክንያት እንዲሆኑ አመጣ። ከዛው ባለፈ ግን ያሉትን እግዚአብሔር ብቻውን ሊያደርጋቸው የሚችላቸውን ነገሮች እኛንም ተሳታፊ ያደረገን እኛም እግዚአብሔርን ስንበድለው ብቻችንን ስላልበደልነው። አዳም ብቻውን አለም ተነስቶ የበደለው ተሳታፊ የሚሆን በእባብ ቆዳ ውስጥ የገባ ሰይጣን አለ። እሱ መልአክ ነው አይደለም? ብቻውን አልበደለም። ቀጥፎ የበላውስ ምን አለ? በለስ ዕፅ አለ። ስለዚህ ብቻውን ወደ እግዚአብሔር በደል እንዳልደረሰ ሁሉ እግዚአብሔርም ለካሳ ስለሆነ የመጣው ብቻውን ሆኖ ሊያድነው አልፈለገም። በእባብ ቆዳ ውስጥ ተደብቆ ባሳተው ሰይጣን ከዛ በበለጠ ጥበብ እሱ ደግሞ በስጋ ማርያም ተደብቆ ተሰወረበት አይደለም? በእባቡ ቆዳ ውስጥ ገብቶ ምክረ ከይሲል ለሔዋን ጆሮ ባስተናገደበት ምትክ የእግዚአብሔር መልአክ ገብርኤል ልኮ በእመቤታችን ጆሮ እንድንካስ አደረገ። እኛ ቀጥፈን እንድንበላው ተመኝተን በጣለ ዕፅ ፋንታ ደግሞ ከዕፀ ሕይወት እንበላው ዘንድ ፈቀደልን። እርሱም የክርስቶስ ስጋና ደሙ ነው ብሎ ደግሞ በእንጨቱ ፋንታ ራሱን ሰጠ። ስለዚህ ክርስቶስም ብቻውን አልበደልነው፣ አብረን ተያይዘን ብዙ አጋሮችን አሰባስበን ነው ያፈረስነው ሕጉን። እሱም ደግሞ ባፈረስንበትና በናድንበት መንገድ ደግሞ ራሱን አካላቱን ተሳታፊ ያደረገና በበትርና በምርኩዞቹ ምን አደረገን? መልሶ አዳነን ማለት ነው። እየሰማችሁ ነው? እኔ የምላችሁ ግን ቆይ ልጠይቃችሁ እስኪ፣ እዚህ ውስጥ የዳዊት መዝሙር የምትጸልዩ ሰዎች እጃችሁን አውጡ። እውነትም የዳዊት መዝሙር አይነት ንግግር ነው የእርሳቸው ንግግር። ለምን መሰላችሁ እንደዚህ ያልኳችሁ? የዳዊት መዝሙር እማንጸልይ ሰዎች ይሄን ስንሰማ እኮ አንድም እንደዚህ ማወራላችሁ ጊዜያችሁን ለመውሰድ አይደለም፣ ውስጡ ያለውን ሐሳብ እንደዚህ እንደሆነ ስትሰሙት እናንተም ለጸሎት እኮ እንድትነሳሱ እኮ ለካ ይሄ ነው እንዲያመለጠኝ እስካሁን ገልጬ ያላነበብኩት ማለት እንድትችሉ። ገብቷችኋል? ጥሩ። በፊቴ ገበታን አዘጋጀህልኝ እስኪ በሉ። በጠላቶቼም ፊት ራሴን በዘይት ቀባ፣ ጽዋህም የተትረፈረፈ ነው። የዳዊት ጠላቶች በውስጥ ያሉት ቤተሰቦቹ ናቸው፣ ያላስታወሱት የረሱት ማለት ነው። በውጭ ያሉት ደግሞ አላውያን የሆኑት ጠላቶቹ ናቸው። እግዚአብሔር ዳዊትን የቀባው በጠላቶቹ ፊት ለፊት ነው ማለት በሚጠሉት በቤተሰቦቹ ወይም በረሱትና ባልፈለጉት በነሳኦል ፊት ለፊት ማንን ቀባው? እግዚአብሔር ዳዊትን ቀባው። እግዚአብሔር አሁንም እኛን በጠላቶቻችን ፊት ለፊት ቀባሃን ሲባል ጠላትህ ሰይጣን ነው፣ ጠላትህ ኃጢአት ነው። ይጥለኛል ባልከው ጥሎህም ጭምር ደግሞ አትነሳም ባልከው ጠላት ፊት ለፊት እኔ አከብርሃለሁ እያለ እግዚአብሔር ይህን በልደቱ አድርጎልን። ሰይጣን እንደዚህ አድርጎ እግዚአብሔር ያድነናል ብሎ ገምቷል እንዴ? አልገመተም እኮ ራሱ እንዲህ ራሱን ዝቅ አድርጎ ባሪያ ሆኖ ሁሉን ነገር ትቶ አጥቶ። ሰይጣን እኮ እግዚአብሔርን አሸናፊነት ያውቀዋል ጠንቅቆ፣ በደንብ አድርጎ ኃያልነቱን ያውቀዋል። ግን በእሱ በወደደበትና ባሰበበት ልክ ሲሆን ራሱን ዝቅ አድርጎ በሄደበት ልክ ማንም አልገመተም ነበር። ስለዚህ ጠላቱ ሰይጣን ፊት ለፊት አምላካችን ልዑል እግዚአብሔር እኛን በዚህ አይነት መልኩ እንዳከበረን ሁሉ እናንተንም ጠላታችሁ በሆነው በሰይጣን ጠላቶቻችሁ በሆኑት በኃጢአቶቻችሁ ፊት አከብራችኋለሁ፣ ቅብ ቀባችኋለሁ ማለት አነግሳችኋለሁ ማለት ነው። ዛሬ በጣለ ኃጢአት ላይ ነገ መንገስ አትፈልግም? ዛሬ ባዋረደ ህይወት ላይ ነገ ከፍ ብለህ ደግሞ መታየት አትፈልግም? ያ ከእግዚአብሔር ነው እንጂ ያለው ከሌላ ከማንም አይደለም። እሱ ነው ሊያቀባህና ሊያረግህ የሚችል። ጽዋህም የተትረፈረፈ ነው ማለት እግዚአብሔር ከበረከቱ ካሳተፈ በኋላ ለብቻ አትበላው፣ ሌላውንም ተሳታፊ ታደርጋል። በዳዊት ጸሎት እኛ እንደምንጠቀመው ሁሉ እግዚአብሔር በጠላቶቻቸው ላይ እንዲያሸንፉ ባደረጋቸው ሰዎች ላይ እኛም እንጠቀማለን። ጻድቃን ቅዱሳን ማለት እነዛ ናቸው። በጠላቶቻቸው ፊት ማን የቀባቸው? እግዚአብሔር የቀባቸው ማለት ነው። ምህረትህ በሕይወቴ ዘመን ሁሉ ይከተለኛል፣ በእግዚአብሔር ቤት ለረጅም ዘመን እኖር ዘንድ አለ ቅዱስ ዳዊት። ትላንትና ኃጢአት ሲሰራ ያልተወው የእግዚአብሔር ምህረት ዛሬ ደግሞ ጽድቅ ሲሰራ እንደማይተወው ስላመነ ምህረትህ በምን ዘመን ሁሉ ይከተለኛል አለ? በሕይወቴ ዘመን ሁሉ ይከተለኛል። በእግዚአብሔር ቤት እስኪ በሉ ለረጅም ዘመን ምን አረግ ዘንድ ኖር ዘንድ። የእግዚአብሔር ቤት የሚባለው በጊዜው እናንተ የተሰበሰባችሁበት ይሄ ቤተ ክርስቲያን ነው። በፍጻሜው ግን በላይ በሰማያት ያለው መንግስቱ። ስለዚህ እግዚአብሔር ጠባቂው የሆነለት እንደማያሳጣውም አምኖ እሱ ራሱ እኛ እንደ በግ ከታዘዝ ነው ያበላሃል፣ ያጠጣሃል፣ ስጋውን ይሰጥሃል፣ ደሙን ይሰጥሃል፣ በጠላቶች ፊት ያከብርሃል። በሞት ጥላ እንኳን ብትሄድ እንዳትፈራ የሞትን ጥላ ሁሉንም ነገር ያወጣልሃል። ያን ግን የሚያደርግልህ መሬት ላይ ብቻ እንድትኖር ሳይሆን በእግዚአብሔር ቤት በላይ በሰማያትም ለምን ዘመን እንድትኖር ነው?
ለረጅም ዘመን መኖር እንድንችል ነው። ይህን አምላካችን ልዑል እግዚአብሔር ለሁላችን ያርግልን። አምላካችን ጠባቂያችን ኢየሱስ ክርስቶስ ልዑል እግዚአብሔር የሁላችንንም ፍጻሜ ያሳምርልን። እግዚአብሔር እረኛዬ ነው። እስኪ በሉ ድጋሚ። የሚያሳጣኝ የለም። ጥሩ። ቤት ስትገቡ ይህንኑ መዝሙር ደግሞ መላልሳችሁ ጸልዩት። እሺ አደራችሁን። ለካህናቱ ለአባቶቻችንም እኛም ስራ እናቀልላቸው ብዬ ነው። የጸለየ ሰው ለጽድቅ ስለሚመራ ከኃጢአት ይልቅ ጸሎቱን በመጸለይ ደግሞ እኛም ተጠቃሚ እንድንሆን ነው። የሰማነውን በልቡናችን ሰሌዳ ይጻፍልን። ከምንም በላይ የሰማነውን ደግሞ ለመኖር አምላካችን ይርዳን። ወስብሐት